መነኮሳት ከገዳም የሚወጡበት አንዱ ትልቁ ምእመናን ናቸው። እውነት መናገር ላይ የፈለከው እውነት እንዲነገር ላይ የፈለከው በቃ እውነቱ ይሄ ነው። ውስኪ የሚጠጣ መነኩሴ፣ ቁርጥ የሚበላ መነኩሴ፣ ድራፍት የሚጠጣ መነኩሴ ምእመናን አሳሳቱት ብሎ ማንሳት ይቻላል። እዚያ ተቀምጠው ድራፍት የሚለበልቡ፣ ውስኪ የሚያወርዱ፣ ጮማ የሚቆርጡ ከገዳም እንዴት ወጡ? ከገዳም የወጣሁበት ትልቁ ምክንያት ለምሳሌ አንድ ሰው ልመንኩስ ቢል ምንድነው መስፈርቱ? የመነኩሴን ግብር፣ የጳጳስን ግብር፣ የምናምን ግብር፣ ስራቸውን፣ ክፋታቸውን ምናምን እኔ የደረሰብኝን ነገር ብነግርህ። ትዳራቸውን የፈቱ ባለትዳሮች ይኖራሉ። አባት ብለው ቀርበው ትዳራቸውን የፈቱ ሰዎች አሉ። በሚዲያ እየሰማን ነው። በጣምም ያሳፍራል። ከኔ ጀምሮ አድርጌውም ከሆነ በጣም ትክክል አይደለም፣ ሊሆንም አይገባውም። ያንን ተቋቁሞ ባለመኖሮት ባለመቆየቶት ይጸጸታሉ ማለት ነው። ብዙ ሰዎች በመነኮሳት በአባቶች አይምሯቸው ቆሽሿል፣ ተሰነካክለዋል፣ ሃይማኖታቸውን እንዲቀይሩ ሁሉ አድርጓል። የሚመለከተው አካል ለምን ተኛ? የዝሆን ጆሮ ይስጠኝ ብሎ ለምን ዝም አለ? ለምን ተኛ ነው። ይህ ሁሉ ከሆነ በኋላ መነኮሳት መኖሪያቸው የት ነው መሆን ያለበት? መኪና ስነዳ አይተው ሀብታም ይሉኛል። ምንኩስና ህይወትና የማህበራዊ ሚዲያ አጠቃቀማችን ምን መምሰል አለበት? የከተማ መነኩሴ፣ የገጠር መነኩሴ፣ የገዳም መነኩሴ አይባልም። አልጋ እናንጥፍ፣ ልብስ እንጠብ፣ ወጥ እንስራ ምናምን ብለው ቀረብ ብሎ ሌላ ችግር ስለሚፈጠር መነኩሴ ዝሞ መልከኛ ያደርገዋል። ምንድነው ነገር? እስካሁን ወደ ከ30 በላይ መጽሐፎችን አዘጋጅቼ ለተጠቃሚዎች እንዲደርስ አድርጌያለሁ። የበሻሻው እልቂት ጊዜ እዚያ ውስጥ እኔ አንዱ ነበርኩኝ። የአባ ሚስት ይላሉ። የእኔ ደሞዝ 100 ብር ነው። ያ ይጠቀማለሁ፣ ጀበናዬን እጠቀማለሁ። ዓለማዊ ትምህርት ምን ተማሩ? አልነግርም። መነኩሴ እንደዚህ ሰላም አይልም። ወንድ ጾታ አላቸው የላቸውም በሚል አንድ ሊቅ ተናገሩ። አንዳንድ ሰዎች በስም ነጭ ነጯን ብለው ዝም ብለው ነጭ ነጯን ብለው ቤተክርስቲያኒቷን ጥቁር የሚያደርጉ ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችንን በአገር ውስጥም ከሀገር ውጭም የምትኖሩ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ቆያችሁ? ይህ መንክር ሚዲያ ነው። መንክር ሚዲያ በወቅታዊ ጉዳዮች ላይ በተለይም ደግሞ በሰሞናዊ ጉዳይ በማህበራዊ ሚዲያ እየተነሱ ባሉ ሀሳቦች ላይ ምንኩስና ህይወትን በተመለከቱ ሀሳቦች መነኮሳት ከከተማ ይውጡ የሚሉ ሀሳቦች በተደጋጋሚ ተነስተዋል እና ከዛ ውስጥ ደግሞ ራሳቸው መነኩሴ የሆኑ አባት በማህበራዊ ሚዲያ መነኮሳት መኖሪያቸው ገዳም ነው፣ እንዲሁም ደግሞ ከገዳም የወጣንባቸው ምክንያቶችን ብለው ያነሷቸው ሀሳቦች አሉ። እነሱንም ሌሎችንም መነኮሳትን በተመለከተ ሀሳቦችን ለማንሳት ወይንም ደግሞ ለመወያየት እዚህ በመንክር ሚዲያ ስቱዲዮ ይገኛሉ። አባታችን ቆሞስ መላከ ገነት ወልደ ጊዮርጊስ አውግቸው ይባላሉ። በተለያዩ መጽሐፍት ታውቋቸዋላችሁ። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። አባታችን ጥሪያችንን አክብረው ስለመጡ በቅድሚያ ከልብ አመሰግናለሁ። እኔም አመሰግናለሁ። እስኪ ምናልባት ሳስተዋውቅ እርሶን ሳስተዋውቅ ተሳስቼ ከሆነ ራስዎትን ያስተዋውቁልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም በክርስቶስ ሰላም እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። እኔ ቆሞስ መላከ ገነት አባ ወልደ ጊዮርጊስ አበጀ ነው። አበጀ ነው እና አባ የሚጨመርበት ቆሞስ መላከ ገነት አባ ወልደ ጊዮርጊስ አበጀ። በኢትዮጵያና በመላው ዓለም የሚያውቁኝ ደግሞ በመጽሐፌ አባ ቆሞሱ በሚለው ያውቁኛል። የተለያዩ የጸሎት መጽሐፎችንና የተለያዩ ገድላትን፣ ድርሳናትን፣ መጽሐፎችን በማዘጋጀት ታውቃለሁኝ። እስካሁን ወደ ከ30 በላይ መጽሐፎችን አዘጋጅቼ ለተጠቃሚዎች እንዲደርስ አድርጌያለሁ። በአሁኑ ሰዓት ከዋና ከአሳታሚ ነጋዴ፣ ከነጋዴ እስከ አከፋፋይ፣ ከአከፋፋይ እስከ ቸርቻሪ ድረስ
አባታችን እርስዎ የሚያዘጋጁልን መጽሐፎች እኛንም ቤተሰቦቻችንም እየረዳ ስለሆነ እናመሰግናለን የሚሉ ተጠቃሚዎችም ነጋዴዎችም በጣም ነው በአሁኑ ሰዓት የሚያመሰግኑኝ። እኔም ደስ ይለኛል በዚህ። ከዚያ ሲቀጥል እንግዲህ በተለያዩ አድባራት በተለያዩ አህጉረ ስብከቶች በአስተዳዳሪነትና በወረዳ ቤተ ክህነት ስራ አስኪያጅነት ስሰራ ቆይቻለሁ። ከ28 ዓመት በላይ ከገዳም ከወጣሁ ከ28 ዓመት በላይ በአስተዳዳሪነትና በስራ አስኪያጅነት ሰርቻለሁ። በዚያም አመርቂና ስኬታማ ስራዎችን ሰርቻለሁ። ብዙ ሰዎች ያውቁኛል እና አሁን ጡረተኛ ነኝ። ጡረታ የወጣሁበት ደግሞ ያው አሁን እዚህ መናገር አልፈልግም። ዞሮ ዞሮ ጡረተኛ ነኝ። ጡረተኛ በመሆኔ እግዚአብሔርንም አመሰግናለሁ። ጡረታ ያወጡኝንም ሰዎችንም አመሰግናቸዋለሁ። እና የኔ አጠቃላይ ሁኔታ ይህን ይመስላል። እንደው ከጻፏቸው መጽሐፍት መካከል በጣም ሰዎች ጋር የደረሱና ለአገልግሎት የበቁ የሚጠቀሱ እንደው ለማስታወሳል የሚጠቀሱ የምናስታውሳቸው ካሉ እንዲሁም ደግሞ በአስተዳዳሪነትም ሆነ በተለያዩ ኃላፊነት የሰሯቸው ያገለገሉባቸው ቦታዎች ካሉ ለማስታወሳል። እንግዲህ መጽሐፎቹ ብዙ ናቸው፣ ግን በአሁኑ ሰዓት በአብዛኛው በመላው ዓለምና እንዲሁም በኢትዮጵያ ያሉ ኦርቶዶክሳውያን ክርስቲያኖች የሚያውቋቸው የጸሎት መጽሐፎች ናቸው። የጸሎት መጽሐፎች መዝሙረ ዳዊት ወመዝገበ ጸሎት ብዬ ለመጀመሪያ ጊዜ ያመጣሁት ትልቁ መጽሐፍ ባለ 124 ባለ 138 አሁን ደግሞ በቅርቡ እየታተመ ያለው ባለ 128 እስካሁን በመዝገበ ጸሎት ውስጥ ያልተካተቱ ግን ለምዕመናን ለጸሎት በጣም የሚያስፈልጉ ጸሎቶችን በማካተት እነዚህ መጽሐፎች አሉ። 53 መዝገበ ጸሎት፣ ባለ 205 መዝገበ ጸሎት፣ ባለ 196 መዝገበ ጸሎት፣ ግዕዝና አማርኛ፣ ግዕዝ የተለያዩ ግዕዝ በትልቁ በትንሹ መጽሐፈ መነኮሳትን በቀይና በጥቁር በጉልህ በማድረግ ተአምረ ቅዱሳን ወሰማዕታት በግዕዝና በአማርኛ እንዲሁም ደግሞ መጽሔትን የሚመስሉ ትንንሽ መጽሐፎችን በአጠቃላይ ወደ ከ30 በላይ መጽሐፎችን ቅድም እንዳልኩት በማዘጋጀት በማሳተም ያው ለምዕመናን ለአንባቢያንና ለተጠቃሚዎች እንዲደርስ አድርጌያለሁ። ከዚያ ሲቀጥል እንግዲህ ያስተዳደርኩባቸው ቦታዎች ከገዳም እንደወጣው ቀጥታ አርባ ምንጭ ገመጎፋ ሀገረ ስብከት አርባ ምንጭ ስሌ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ይባላል። ይህ ቤተክርስቲያን እኔ ከመሄዴ በፊት ቤተክርስቲያን አልነበረም፣ ብዙ ክርስቲያኖችንም አልነበሩም። ሀገረ ስብከቱ ወይም ሊቀ ጳጳሱ የሾሙኝ በባዶ ጫካ ላይ ነበር። ያው ጫካውን መንጥረን ቤተክርስቲያኑን ተክለን በአሁኑ ሰዓት ያ ጫካ ተመንጥሮ ውሃ በማስገባት ሙዝ፣ አቮካዶ፣ ማንጎ የተለያዩ እጽዋቶችን ወይም አትክልቶችን በመትከል በአሁኑ ሰዓት ያ ቤተክርስቲያን ማንጎውም ሙዙም የሚጫነው በተሳቢ መኪና ነው። ይህ ወንዙ ዳር ያለው ነው? ከተማው ወንዙ ዳር ያለው አይደለም። እሱ አይደለም። ወደ ኮንሶ መሄጃ ወደ ጂንካ መሄጃ ከአርባ ምንጭ 15 ወይ 20 ኪሎ ሜትር ወደ ኮንሶ ወይም ወደ ጂንካ መስመር ማለት ነው። እና በከፍተኛ ደረጃ ማንጎ የሚሸጥበት አካባቢ ነው። አሳም አለ። እና እዚያ አካባቢ ያሉ ሰዎች በትክክለኛ ይህን ሲሰሙ በእውነት ይመሰክራሉ ብዬ አስባለሁኝ። ከዚያ ሲቀጥል አምቦ ኪዳነ ምሕረት እንዲሁም ደግሞ ጅማ አጋሮ ደብረ ፀሐይ ቅዱስ ጊዮርጊስ የበሻሻው እልቂት ጊዜ እዚያ ውስጥ እኔ አንዱ ነበርኩኝ። እና ባለፈውም የሆነ አንዳንድ ሰዎች ሲዋሹ እኔ በዚህ ዙሪያ ላይ ምስክርነት ሰጥቻለሁ። ምስክርነት ስሰጥ ያየሁትን በአይኔ በአካል ስለነበርኩኝ እሱ ሰፊ ትንታኔ ሰፊ ዘገባ ስለሚያስፈልገው ሌላ ጊዜ ብንመለስበት ጥሩ ነው። ከዚያ ሲቀጥል ደብረ ኤዶም እዚህ ሁለታ ደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን እዚያም ትልልቅ ስራዎች ሰርተናል። በዋናነት በጣም በህይወት ዘመን የሚያስደስተኝ ከወልመራ ወረዳ ቤተ ክህነት ስራ አስኪያጅ ሆኜ ለ9 ዓመት ስሰራ ከ25 አብያተ ክርስቲያናት በላይ
አዳዲስ አብያተ ክርስቲያናት እንዲሰሩ ወይም እንዲመሰረቱ እንዲቋቋሙ አድርጌያለሁኝ። ይሄ የሆነበት ምክንያት ምንድን ነው? በወቅቱ ከነበሩት ባለስልጣናት ከቀበሌ ከጎጥ አመራር ጀምሮ እስከ ክልል ድረስ የመግባባት እና አብሮ የመስራት ብቃቱ ስለነበረ እንዲሁም ደግሞ የሃይማኖት ፎረም በዚያ በወረዳው የሃይማኖት ፎረም ሰብሳቢ ነበርኩኝ። ለመጀመሪያ ጊዜ በኢትዮጵያ የሃይማኖት ተቋማት ተብሎ ከመቋቋም በፊት እኛ ሐምሌ 6 የሃይማኖት ተቋማትን ሁለታ ላይ አቋቁመን በ2003 እንደ ሀገር ተቋቋመ። ሁሉም በቃ ባህር ዳር፣ አዲስ አበባ በፌዴራል ደረጃ ልምድ የወሰዱት ከኛ ጋር ነው። ይህን ያደረግኩት እኔ ነኝ እና በአሁኑ ሰዓት እኔ የኮምፒውተርን ባለሙያ ነኝ። እቅድ አወጣለሁ፣ አዘጋጃለሁ። ማህበረ ካህናትን ማህበረ ምዕመናንን ስልጠና ሰጣለሁ። ስልጠና ሰጥ ነው የቆየሁት እና ቤተክርስቲያኒቷ ወደ መንፈሳዊነቷን ይዛ ወደ ስልጣኔ እንድትመጣ በማድረግ ከፍተኛ አስተዋጽኦ አድርጌያለሁ ለማለት ነው። እንደው ይሄ ሁሉ አገልግሎት ከመሆኑ በፊት ገዳም ነበሩ እና ከገዳም እንዴት ወጡ? እንግዲህ ከገዳም ስንገባ ገና በልጅነታችን ወይም በልጅነቴ ነው የገባሁት። ገዳም ከመግባቴ በፊት የቅዳሴ ተማሪ ነበርኩኝ። ቅዳሴ ነበር የምማረው። ከዚያ ተነስተን ትምህርታችንም አሁንም ለማጠናቀቅ ከጓደኞቼ ጋር ወደ ገዳም ገባን። የኔ ገዳም የተወለድኩባት የተጸነስኩባት ያደግኩባት ገዳሜ ማለት በመንፈሳዊ ሕይወት ማለት ነው። በሰቆጣ ዝቋላ በሚባለው ወረዳ ደብረ ሐመልማል ባህር ኪዳነ ምሕረት ንጉሥ ኃይለ ሥላሴ ነው ቤተክርስቲያኒቷን ያሰሯት። ታላቅ ገዳም በበረሃ ውስጥ የምትገኝ ታላቅ ገዳም ናት። ከዚያች ገብቼ ነው የመነኮስኩት እና የወጣሁበት ምክንያት ደግሞ በእውነት ከገዳም ለመውጣት ሐሳቡም ህልሙም የለንም። ከገዳም የወጣሁበት ትልቁ ምክንያት ባህር ኪዳነ ምሕረት አሁን ይህንን ቃለ መጠይቅ ወይም ደግሞ ይህን ድምፅ የሚሰሙ ሰዎች ምስክሮች ይሆናሉ። የሴቶች ገዳምና የወንዶች ገዳም የተለየ ነው። እኛ የምንገናኘው ስራ ለመስራት ወይም ደግሞ ቤተክርስቲያን ለአገልግሎት ካልሆነ በስተቀር ከዚያ ውጭ ሴቶችና ወንዶች አይገናኙም እና በ1987 በተለይ 88 አካባቢ አንድ አበምኔት ለገዳሟ መጡ እና ወንዶች ማነው ሴቶች ወደ ወንዶች በዓት ወይም ደግሞ ክልል የማይገቡበት ምክንያት ምንድን ነው የሚል ጥያቄ አነሳ። ያው ይሄ ትውፊት ነው፣ የገዳሟ ትውፊት ነው፣ ታሪክ ነው፣ ሕግ ነው፣ ስርዓት ነው፣ መሆን አይችልም ብለን ታገል፣ ተናገር፣ ተቃወምን። ያው የስልጣን ትንሽ የለውም በእኛ ላይ ትንሽ የሆነ ነገር ሲያመጣ በተለይ እኔ ለምን ይሆናል አይሆንም የሚልም አቋም ስለነበረኝ እና በእኔ ላይ ልዩ ጥላቻ አሳደረና አሳደሩ አበምኔቱ። በዚያ ምክንያት ያው ወጣሁኝ። ወጥቼ ያው መለሳለሁ የሚል ነገር ነበረ። በቀጥታ ወደ አርባ ምንጭ ነው የሄድኩት። አርባ ምንጭም ሲሄድ ብፁዕ አባታችን አቡነ ቀውስጦስ አሁንም በሕይወት አሉ። ከራስ ፀጉሬ እስከ እግር ጥፍሬ አዩና ይሄ መነኩሴ የገዳም መነኩሴ ነው፣ መናኝ ነው እና ስለ የደብረ ገነት ቅዱስ ሚካኤል ቤተክርስቲያኑ አልተሰራም፣ ክርስቲያኖችን በማጽናናት በማስተማር ቤተክርስቲያኑን እንዲሰራ ወይም እንዲተከል ያደርጋል ብሎ ነው ወደዚያው የሾሙኝና አባታችን። ስለዚህ የወጣሁበት ትልቁ ምክንያት በዚህ ነው። በጣም ሰፊ ነው ዝርዝሩ፣ ጉዳዩ ሰፊ ነው። ግጭት ነበረ፣ አለመግባባቶች ነበሩ። ወንዶች ወደ ሴቶች ገዳም በምንም ተአምር ሊገቡ አይቻላቸውም። የአባቶቻችን ያቆዩልን ስርዓት ነው፣ ሊሆን አይችልም ብዬ በተናገርኩበት ምክንያት ነው። በዚህ ሁኔታ እንግዲህ የተለየ አመለካከት ሲመጣ እና ደግሞ ሰውየውን የሚደግፉ ሰዎች መነኮሳት ከሱ ጋር አብረው እንትን ሲሉ ከኔ ጋር የነበሩ ሰዎች ደግሞ በጣም ጥቂት ሰዎች ናቸው እና ገዳሙን ለምን ለቀን አንወጣም የሚል ለቀን ወጣን። የዛን ጊዜ የኔ ስህተት ምንድን ነው? በቀጥታ ወደ ከተማው አቅጣጫ ከመምጣት ይልቅ ሌላ ገዳም፣ የተሻለ ገዳም
ወደ ሌላ ገዳም መሄድና መግባት ነበረብን። የኛ ስህተት እዚህ ላይ ነው፣ በተለይ የኔ ስህተት እዚህ ላይ ነው ብዬ ነው የማስበው፣ እውነቱን ስናገር ማለት ነው። ስለዚህ በወቅቱ የወጣትነት እድሜውም ስላለ ስለ ምንኩስና ህይወትም እንግዲህ ወይም ጠለቅ ያለ ግንዛቤውም ላይኖር ይችላልና ያ ነገር በመሆኑ ይጸጸታሉ። ያን ገዳም እንኳን ባይኖሩ እንኳን ሌላ ገዳም ላይ ያው ገዳም አንዱ የፈተና ቦታም ነው፣ በስጋ የሚፈተኑበት ቦታ ነው እና ያንን ተቋቁሞ ባለመኖሮት ባለመቆየቶት ይጸጸታሉ ማለት ነው። አዎ ማለት ከገዳሙ እንደወጣው በእርግጥ ከገዳሙ ከምኖረው በላይ ፍሬ አፍርቻለሁ፣ እውነት ለመናገር ማለት ነው። መንፈሳዊ ፍሬ ቤተክርስቲያንን በማልማት ቤተክርስቲያንን በማሰራት ምዕመናንን በማስተማር መንፈሳዊ ትምህርት በማስተማር በተለይ ወጣቶችን በማስተማር ትልቅ ፍሬ አፍርቻለሁ ብዬ ነው የማስበው፣ ለራሴ ማለት ነው። ለእኔ ግን አሁን ለዚህ አሁን ተዘዋውሬ በሰራሁባቸው አድባራትና ገዳማት እንዲሁም በቤተ ክህነት እንደ ሻማ እኔ ቀለጥኩ። ለነዚህ አድባራት ለነዚህ ቤተ ክህነት ስራዎች ግን ብርሃን ሆኛለሁ ብዬ ነው የማስበው። ነገር ግን ለራሴ ከምንኩስና መስፈርቱ አንጻር ከዓላማው አንጻር ግን የኔ መኖሪያ ገዳም ነበር መሆን የነበረበት። ከአንዱ ገዳም እንኳን ባይመች ወደ ሌላው ገዳም መሄድ ይቻል ነበር። በእርግጥ በምንኩስና ሕግ መሰረት አንድ መነኩሴ ያለ በቂ ምክንያት ከመነኮሰበት ከኖረበት ከተወለደበት ማለት ከተወለደበት ስንል በመንፈሳዊ በምንኩስና ሕይወት ከተወለደበት ገዳም መልቀቅ ለቆ መሄድ ሕጉ አይፈቅድም። እውነት ለመናገር ማለት ነው ሕጉ አይፈቅድም። እስከ ለተሞቱ ድረስ እዚያው ማገልገል እንዳለበት ነው። ነገር ግን የተለያዩ ምክንያቶች ይኖራሉ። አንድ መነኩሴ በገዳም ሲኖር ንጽህናውን ቅድስናውን ጠብቆ የመኖር በጾም በጸሎት ተወስኖ የሚኖር መሆን እንዳለበት ነው። ነገር ግን ስጋ ለባሽ ነውና ስጋ በመልበሱ ምክንያት የሆነ እንቅፋት የሆነ እንከን ችግር እንኳን ቢገኝበት ወደ ሌላ ገዳም ሄዶ የመቆየትና ከዚያውም ደግሞ በንስሐ በቀኖና በጾም በጸሎት በስግደት ራሱን ሰውሮ የሚቆይበት ሁኔታ አለ እና ብዙ አባቶች ይህን ያደርጋሉ። ብዙ አባቶች በአሁኑ ሰዓት ሽሽታቸው ከገዳም ወደ ከተማ ሳይሆን መሆን ያለበት ከገዳም ወደ ገዳም፣ ከአንዱ ገዳም እንቅፋት ቢገጥማቸው ፈተና ቢመጣባቸው ከአንዱ ገዳም ወደ ሌላው ገዳም መሄድ። ምክንያቱም ከዚህኛው የማስተዋል ነገር ከሌለ ከዚያኛው ገዳም ሄደን የማስተዋል ራስን የማየት ራስን የመመርመር እኔ ነኝ ጥፋተኛ ወይንስ ከገዳሙ ወይንስ ገዳሙ ነው ወይንስ ከገዳሙ ያሉ አባቶች ናቸው ብሎ ሌላ ቦታ ላይ ሸሸት ብሎ ራቅ ብሎ ራስን የማሰላሰል ሁኔታ መኖር አለበት ወይም ደግሞ መኖር ነበረበት። ይሄ ነው ትልቁ ስህተት የምለው። መልካም። እስኪ እንደው ስለ ስርዓተ ቤተክርስቲያን ወይም ስለ ስርዓተ ምንኩስና ሀሳቦች ላይ ልመለስና በቅድሚያ ምንኩስና ምንድን ነው? በማንስ ተጀመረ? ኢትዮጵያስ በማን ተጀመረ? እንዴትስ ወደ ኢትዮጵያ ምንኩስና ገባ? ምንኩስና እንግዲህ ምንድን ነው ስንል ምንኩስና ከዚህ ዓለም መለየት ነው። ሁለት ዓለማት አሉ። አንደኛው መንፈሳዊ ዓለም ነው። ሁለተኛው ደግሞ ስጋዊ ዓለም ነው። ስጋዊ ዓለም እንደምታውቁት ነው ያለው ነገር። ስጋዊ ዓለም ለራስ ብቻ የሚታሰብበት ለልጆቹ፣ ለሚስቱ፣ ለትዳሩ ከፍተኛ ገንዘብ የማፍራት ቤት የመስራት ከቤትም ደግሞ ፎቅ መስራት፣ መኪና የመግዛት፣ ፋብሪካ የመክፈት ወዘተ ወዘተ ነው። በቃ ይሄ ዓለም ማለት ነው። የምንኩስናው ዓለም ግን በዚህ ዓለም የሚታየውን አጠቃላይ ሀብት ንብረት ጥሪት ትቶ ለወዳኛው ዓለም መገዛት ነው። ለወዳኛው ዓለም መገዛት ነው እና ለስጋው ሳይሆን ለነፍሱ መኖር ማደር ነው። ከዚያ ሲቀጥል ምንኩስና
የተጀመረው በእንጦስና በመቃርስ ነው። እንደውም ደግሞ በአባ ጳውሊ ነው። አባ ጳውሊ የብሕትውና መስራች ነው። እንጦስ ደግሞ የመነኮሳት መስራች ነው ወይም ደግሞ ጀማሪ ነው። ከዚያ ሲቀጥል የምንኩስናውን አጠቃላይ የገዳምን ሕይወት መነኮሳት በአንድ ቦታ በአንድ ስፍራ በአንድ ገዳም ተወስነው በማህበር ተወስነው እንዲኖሩ ደግሞ ከፍተኛ ስራ የሰራው አባ መቃርስ ነው። አባ መቃርስ አባ እንጦንስ የምንኩስና ጀማሪ ነው። ምንኩስናን የጀመረው እሱ ነው። እሱም ደግሞ ቤተክርስቲያን ሄዶ ወንጌል ሲነበብ ፍጹም ልትሆን ብትወድስ ይህንን ዓለም ጥለህ ሀብት ንብረትን ጥለህ ክርስቶስን ተከተል የሚለውን የወንጌል ቃል ሲነበብ ስለሰማ ከዚያ በኋላ ከእናት አባቱ የወረሰው ሀብት ንብረት ነበረ። ከትልቅ እህቱ ማለት ከትንሽ እህቱ ጋር አብሮ ይኖር ነበረ። ሁሉን ነገር ትቶ ሀብት ንብረቱን ለነዳያን መጽቶ ለተራቡ፣ ለታረዙ፣ ለተቸገሩ አከፋፍሎ እሱ ብቻ ሳይሆን እህቱንም ጭምር ይዞ ወደ ገዳም ወደ በረሃ ሄዷል። አባ መቃርስ ደግሞ ምንኩስናን ወይም ደግሞ መነኮሳትን በአንድ ገዳም እንዲኖሩ ያደረገ ታላቅ አባት ነው። ከዚያ ሲቀጥል ወደ ኢትዮጵያ ምንኩስና የመጣው እንግዲህ የተለያዩ መጽሐፎችን ስናነብ በተሳቱ ቅዱሳን ወይም በዘጠኙ ቅዱሳን ወደ ኢትዮጵያ እንደነ አቡነ አረጋዊ ያሉ ቅዱሳን አባቶቻችን ከመላው ዓለም ከሮም ከተለያዩ አገር ወደ ኢትዮጵያ ከመምጣታቸው በፊት ወደ ግብፅ ወርደው በግብፅ የምንኩስናን ሕይወት በሚገባ አውቀውና ተረድተው ተራቀው ወደ ኢትዮጵያ የመጡ ናቸው። ወደ ኢትዮጵያ መጥተው እንግዲህ ትልቁ እነዚህ ዘጠኙ ቅዱሳን በኢትዮጵያ ገዳማት ላይ ከፍተኛ አስተዋጽኦ አድርገዋል ማለት ነው እና የኢትዮጵያውያንና አባታችንና አቡነ ተክለ ሃይማኖት እና አቡነ ዜና ማርቆስ እና አቡነ ታዲዮስ እና አቡነ ሀብተ ማርያም እነዚህ እና አባ ጊዮርጊስ ዘጋስጫ እነዚህ ሁሉ ምንኩስናን በኢትዮጵያ የበለጠ እንዲስፋፋ አድርገውታል። የበለጠ በጣም በተሻለ ሁኔታ ማለት ነው። ከግብፁ ምንኩስና ሕይወት ከግብፁ የገዳም ሕይወት በተሻለ ሁኔታ እንዲስፋፋ አድርገውታል እንጂ መነሻው ዋናው ትልቁ አባ እንጦስ፣ አባ መቃርስ፣ አባ ጳኩሚስ እና ሌሎችም ቅዱሳን አባቶቻችን በግብፅ የነበሩ አባቶቻችን ናቸው። እንግዲህ ምንኩስና ከግብፅ በእነኛ አባቶች ከመጣ በኋላ ለምንኩስና የሚያበቁ መስፈርቶች ምንድን ናቸው? ለምሳሌ አንድ ሰው ልመንኩስ ቢል ምንድን ነው መስፈርቱ? ጥሩ መስፈርቱ እንግዲህ መጀመሪያ ዝግጅት ነው። መንፈሳዊ ዝግጅት። እኔ ገዳም ገብቼ ገዳም እኖራለሁ ሳይሆን ገዳም ገብቼ ገዳም ስኖር ምንድን ነው ከኔ የሚጠበቀው፣ ምንድን ነው ማድረግ ያለብኝ የሚለውን ነገር በሚገባ መዘጋጀት አለበት። አንድ ሯጭ ሩጬ አሸንፋለሁ፣ ይሄ ቁጭ ብሎ የሚያስበው ነገር ነው። ነገር ግን ሩጫውን በሚገባ መለማመድ መቻል አለበት አይደለም። ዳገት መውጣት አለበት፣ ወደ ታች መውረድ አለበት፣ በዝናብ በፀሐይ መሮጥ መቻል አለበት። የምንኩስና ሕይወት እንደዚህ ነው። ምንኩስና ቆብ አድርጌ ቀሚስ ለብሼ እንደዚሁ እኖራለሁ ሳይሆን ምንኩስና ወይም ደግሞ መነኩሴ ለሚሆን የሚያበቁትን ተግባራት በሚገባ ማወቅ መቻል አለበት እና ዝግጅት ያስፈልጋል። መንፈሳዊ ዝግጅት። ገዳም ስገባ ከኔ ምን ይጠበቃል? ምንድን ነው የማደርገው? እኔ የምመነኩሰው ለምን ዓላማ ነው? ለስጋዬ ነው? ለራሴ ነው? ለገንዘብ መሰብሰቢያ ነው? ወይንስ ደግሞ ለመንፈሳዊ ሕይወቴ ነው ብሎ በዚህ ዙሪያ ላይ በደንብ መዘጋጀት መቻል አለበት። ከዚያ ሁለተኛው መስፈርት ምንድን ነው? በድንግልና መኖር፣ በድንግልና በንጽህና የመኖር ቢያንስ አንድ መነኩሴ ከ25 እስከ 30 ዓመት ድረስ በዚህ ዕድሜ ያለ ክልል ውስጥ ነው እንግዲህ ለምንኩስና። እኛ በእርግጥ እኔ ወደ ገዳም ስገባ የ21 ዓመት ወጣት ወይም ደግሞ ልጅ ነበርኩኝ።
ያው ከ2 ዓመት ቆይታ በኋላ ቅድም ያልኩት አሁን አንዱ ትልቁ መስፈርት አመክሮ ነው። አመክሮ ገዳም ይገባን አንድ መነኩሴ ገዳም ይገባን። ገዳም ሲገባ ወዲያው እንደሄደ ምንኩስና አይሰጠውም። ቢያንስ 2 ዓመት 3 ዓመት ከ3 እስከ 4 ዓመት ድረስ በአመክሮ የመቆየት ግዴታ አለበት። በአመክሮ አመክሮ ማለት ዝም ብሎ ጥቁር ራስ ሆኖ ሊሆን ይችላል፣ ወይም ደግሞ ከሹራብ የተሰራች የሆነች ቆብ ሊያደርግ ይችላል። ቆቡ የዚህ አይነት አይደለም፣ መሃሉ ክፍት ነው፣ በሹራብ የተሰራ ሊሆን ይችላል። ወይም ደግሞ ዝም ብሎ ጥቁር ራስ ሆኖ ራሱን ደብቆ ያገለግላል። ከዚያ በኋላ ራሱም ጠይቆ አይደለም መሆን ያለበት። የገዳሙ አበምኔት እና ሌሎች አባቶች የበቁ አባቶች በዚያው በገዳሙ በጾም በጸሎት ተወስነው ለዓለም የሚጸልዩ ለገዳሙ የሚጸልዩ የተመረጡ አባቶች አሉ። ይሄ መነኩሴ ይሄ አባት ይሄ ወንድም ለመንኩስና የሚያበቃውን ስራ ሰርቷል፣ ስለዚህ መመንኮስ አለበት ብለው ሲወስኑ እና ደግሞ ራሱም ተጠይቆ አዎ በቅቻለሁ፣ በቃ ከዚህ በኋላ ዓለምን ረስቻለሁ። ምክንያቱም መርሳት አለበት። ከዚህ ዓለም ጥሎት የሄደው እናቱን ጥሎ ሄዶ ሊሆን ይችላል፣ አባቱን ጥሎ ሊሆን ይችላል። እነዚያ በጣም የሚወዳቸውን እህቶቹን ወንድሞቹን ጥሎ ሄዶ ሊሆን ይችላል። ባለትዳር የሆነ ሰው ደግሞ ልጆች ጥሎ ሄዶ ሊሆን ይችላል። ልጆቹን መርሳት አለበት። ሚስት የነበረችውን ሚስቱን መርሳት አለበት። እነዚህን ነገሮች በሙሉ መርሳቱን በቃ ራሱን ማረጋገጥና መናገር መቻል አለበት። ከዚህ በኋላ በጾም በጸሎቱ በውጭ የሚታይ ነው። ይሄ ውስጣዊ ነው። በውጭ የሚታይ ደግሞ ምንድን ነው? ብቃቱ ይታያል። ለምሳሌ ይጾማን ወይ ይጸልያን ወይ ይሰግዳን ወይ? ከዓለም ሲመጣ የነበረው ውበት ያ ሰውነት አሁን አለ ወይ? በትክክለኛ የምንኩስናን አቋም ይዟል ወይ? ለምሳሌ ከዚህ ጋር ማመሳሰል ባንችልም አንድ ሰው የሆነ ቦታ ላይ ቁመቱ እንዴት ነው መልኩ እንዴት ነው እየተባለ ይመረጣል መሰለኝ አይደለም? በእኛ በገዳም ደግሞ እንዴት ነው ለምንኩስና የሚያበቃው እንዴት ነው? ለምሳሌ በዚህ ዓለም አሁን ቀና ብለህ እንዲህ ብለህ ነው አይደለም? ኮራ ሞዴሎች የኛ በገዳም መስፈርታችን ደግሞ የኛ ሞዴል ደግሞ ራስን ዝቅ አድርጎ ደህና አደሩ አባ ሲባል እግዚአብሔር ይመስገን የሚል ከድምፅ አወጣት ጀምሮ ማለት ነው። አሁን ከድምፅ እንዴት ነው ደህና ነህ? በገዳም ግን እንደሱ አይደለም። በገዳም ግን አንድን መነኩሴ ሰላም ለማለት ለማናገር በጣም ቀረብ ብለህ ካልሆነ በስተቀር ድምፃቸውን እንኳን ከፍ አድርገው ላያሰሙ ይችላሉ። ትልቁ ይሄ ገዳም ትልቁ ዝምታና ጸጥታ፣ በዝምታ በጸጥታ መኖር ነው። ትልቁ ችግሩ ምንድነው? ከዚህ ላይ ነው። በዚህ ዓለም ላይ ሲጮሁ የነበሩ በዚህ ዓለም ላይ ብዙ ሲናገሩ የነበሩ በዚህ ዓለም ላይ 30ውን 60ውን 100ውን ሲናገሩ የነበሩ እዚያ ገዳም ሲሄዱ አረ ይሄ ነው መስፈርቱ መነኩሴ እንደዚህ ነው ሲባል ይሄ መለማመድ ሲያቅታቸው ነው አንዱ ከገዳም የሚወጡበት መነኮሳት ኋላ እንመልስበታለን ብዬ ነውና መስፈርቱ ይሄ ነው። ቅድም እንዳልኩ ይጾማን ወይ ይጸልያን ወይ ይሰግዳን ወይ እንዴት ነው አቋሙ እንዴት ነው? ሁሉን ነገር ረስቷን ወይ ቤተሰቦቹን ረስቷን ወይ? ለምሳሌ ምክንያቱም ይጠየቃል ይመረመራል እኮ ተደጋግሞ ወላጆቼ እኮ እንዲነበሩ፣ እህቶቼ እኮ ወንድሞቼ እኮ እንዲነበሩ፣ አገሬ እኮ እንዲነበረ ከፍተ ስጠብቅ ምናምን እያለ የሚያወራ ከሆነ እሱ ገና ያንን ዓለም አልረሳውም ማለት ነው። ስለዚህ ገና ነው አልረሳውም። የመጣበትን ዓለም የተነሳበትን አገር ወላጆቹን ያነሳል፣ እህቶቹን ያነሳል፣ ሚስቱን ያነሳል፣ እህት ወንድሞቹን ያነሳል፣ ጓደኞቹን ያነሳልና እስቲ ትንሽ እንጠብቀው ይባላል እና መስፈርቱ ነው። ከዚያ ሲቀጥል እንግዲህ ያው ቆብ ነው፣ ቀሚስ ነው፣ መስቀል መያዝ ነው፣ ታዛዥ መሆን፣ ትሁት መሆን፣ ገዳሙ የሚሰጠውን ትዕዛዝ በአግባቡ ይህን አይመለከተኝም ከአቅሜ በላይ ነው ምናምን ማለት አይቻልም። ክህነቱስ ምን ይመስላል ማለት ያው የምንኮሰው በሙሉ ካህን አይደለም እና የክህነት አሰጣጡስ በምንኩስና ህይወት ውስጥ የክህነት አሰጣጡስ አሁን ለምሳሌ እርሱ እንዳሉት ለመንኮስ በዚህ ህይወት ውስጥ መቆየት አለበት። ከዛ ክህነት ደግሞ ራሱን የቻለ ሌላ አገልግሎት ነው።
የክህነት አሰጣጡስ ምን ይመስላል? በጣም ጥሩ። አሁን ለምሳሌ በገዳም ብዙ ሰዎች አሉ። ብዙ ሰዎች ማለት መንፈሳዊ ትምህርት የሌላቸው ማለትም በድቁና የሌላቸው ወይም ደግሞ ቅስና የሌላቸው ሰዎች ይኖራሉ። በገዳም ሁሉም ሰው እኩል ነው፣ ግን የአገልግሎት ዘርፋችን ግን ይለያያል። ለምሳሌ እኔ ዲያቆን ሁኜ ነው የገባሁት። እንደገባው በድቁና ማገልገል ነው። ከዚያም ከድቁና ሳገለግል ያው እንዳልኩት ወደ ምንኩስናው መጣን፣ መነኮስን። ከመነኮስኩ በኋላ ከዚያ ሲቀጥል ወይም 2 ወር ወይም 3 ወር ወይም 1 ዓመትም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል። ከዚያ በኋላ ቅስና እቀበላለሁ ማለት ነው። ለምሳሌ አንድ ዲያቆን በዚህ ዓለም ማለት ነው፣ አንድ ዲያቆን ሚስት ሲያገባ ነው ቄስ የሚሆነው። ሚስት አግብቶ ነው ቄስ የሚሆነው እንጂ ሚስት ሳያገባ ቄስ ሊሆን አይችልም። ይህን ታውቃላችሁ እናት። በእኛ በገዳምም ከምንኩስና ቀጥሎ ቅስና ይቀበላል። ለምሳሌ የመነኩሴ ሚስቱ የትኛው ናት ብትለኝ ይችላል አይችላት። ሁልጊዜ ልጆች ከቤት ምንድነው የሚሉኝ? የአባ ሚስት ይላሉ። እስቲ የአባን ሚስት እንጠብ ይላሉ። ጭቆቧን ማለት ነው። የኔ ሚስት ይችላል፣ ቃል ኪዳን የተቀበልኩባት። በቃ አሁን ለምሳሌ አንድ ዲያቆን ወይም አንድ ምዕመን በስርዓተ ተክሊል ሲያገባ እሱ ለሚስቱ የሚገባላት ቃል ኪዳን አለ፣ እሷም ለባሏ የምትገባላት ቃል ኪዳን አለ። እኔም በዚህ ዓለም በቃ ይችን ምንኩስና ስቀበል ለዚች ለቆሟ የገባሁላት ቃል ኪዳን አለ፣ እሷም ለእኔ የገባችልኝ ቃል ኪዳን አለ ማለት ነው። እና ስለዚህ ዋናው ትልቁ ነገር በገዳም ስንኖር የክህነቱ አገልግሎት ይሄን ይመስላል ማለት ነው። እንደው ምናልባት አንድ ሰው ለመመንኮስ መስፈርቱ ይሄ ከሆነ እንዳይመነኮስስ የሚደረግበት የሚከለከልበት ምክንያቶች ይኖራሉ? አሉ። እንዳይመነኮስ ቅድም ያልኩት ነገር ነው። ለምሳሌ ይታያል፣ ይፈተሻል፣ ይመረመራል። ለምሳሌ ይሄ ሰው የዓለምን ግብር ጠባይ ትቷል ወይ? የመጣበትን ማንነቱን ደጋግሞ ያነሳል ወይ? እንዴት ነው ሁኔታው? እንዴት ነው የዓለምን የመጣበትን የእናት አባቱን ናፍቆት ትቷል ወይ? የወንድሞቹን የእህቶቹን የጓደኞቹን ናፍቆት ትቷል ወይ ተብሎ ይታያል። ይህን ሁሉ ረስቶ ከሆነ ግን በቃ ይመነኩሳል። እነዚህን ነገሮች ካረሳ ግን እነዚህን ነገሮች የዓለምን ጠባይ የመጣበትን የተነሳበትን መልሶ የሚናፍቅ ከሆነ ደጋግሞ የሚያነሳ ከሆነ ግን ለምንኩስና አያበቃው። አንድ ይሄ ነው። ሁለተኛ ለምንኩስና የማያበቃው ሰው በቀጥታ ገዳሙ የሚከለክለው ያን ሰው እንዳይመነኩስ የሚከለክልበት ትልቁ አንዱ ይሄ ሰው በተለይ በትዳር ዓለም ውስጥ ነበረ ወይ? ሚስት ነበረችው ወይ እንጠይቃለን። ይሁን እጮኛ ነበረችው ወይ? ሚስት ነበረችው ወይ? ተናገር ተብሎ ቅዱስ ወንጌል ተቀምጦ በአባቶች መካከል እንጠይቃለን። ከሌለው የለኝም ይላል። ካለው ነበረችኝ ይላል። ለምን ጥላት መጣ? ልጆች ወልደሃል ወይ? አዎ ወልጃለሁ። ለምን ጥላቸው መጣ? ምክንያቱም ይህን ትዳር በትኖ እዚህ ሌላ ጽድቅ ሰራለሁ ማለት አይቻልም። እዚያ ሌላ የኩነኔ ስራ ሰርቷል። ምክንያቱም ልጆቹ በሱ ነው የሚተዳደሩት። ያቺ ሚስቱ እሱን አምና በሱ ቃል ኪዳን ተወስና የምትኖር ሚስቱን እንዲሁ ስለቸገረው ብቻ የሚያርስበት በሬ ስላጣ ወይም ደግሞ የሚበላው የሚጠጣው ስላጣ ገዳም ይመቻል፣ ገዳም እጄ መንኩሼ እንደገና ተመልሼ በዚህ ዓለም ውስጥ ገብቼ ምናምን እሱ አይቻልም። ስለዚህ እንዳይመነኩስ ይከለከላል። እንደውም እንዲመለስ ሁሉ ትእዛዝ ይሰጠዋል። ሄድና ልጆችህን፣ ቤተሰቦችህን አስተምር፣ አሳድግ፣ ተንከባከብ፣ እነሱን ጠብቅ ተብሎ ሊመለስ ሁሉ ይችላል። ላይፈቀድለት ሁሉ ይችላል። ገዳም የሄደ ሁሉ ይመነኩሳል ማለት አይደለም። ገዳም የሄደ ሁሉ መንኩሶ በቃ በዚሁ በገዳሙ ይኖራል ማለት አይደለም። ሁሉም ይፈተሻል፣ ይታያል፣ ይመረመራል ማለት ነው። ገዳም በጣም ሰፊ የሆነ ሕግ ነው ያለው እውነት ለመናገር ማለት ነው።
እና ስለዚህ ይመለሳል። ምክንያቱም መባህን ሄደህ መጀመሪያ ወንድምህን ታርቀህ ና ከዚያ በኋላ ነው መባህን ማስገባት አይደል የተባለው በቅዱስ ወንጌል ያለው ጌታችን ኢየሱስ ክርስቶስ እንደዚያ እኮ ነው ያለው። ስለዚህ መጀመሪያ ሄድና ልጆችህን ሚስትህን አስተካክለህ ና። ምክንያቱም በዚህ ዓለም ላይ አልኖርም ካልክ ምንኩስናውን አንከለክልህም ና። ነገር ግን መጀመሪያ ሄደህ እነዚያ ልጆችህን ሚስትህን ሁሉንም ተሰናብተህ አስተካክለህ ና ተብሎ ይሄ ትእዛዝ ሊሰጠው ይችላል። ሚስቱ ባትፈልግ አብራ መኖር ብትፈልግ የፍች ወረቀት ይዞ ይሄዳል። የፍች ወረቀት ከቤተ ክርስቲያኑ ሊሆን ይችላል ወይ ከራሷ ሊሆን ይችላል ወይም ደግሞ በሀገር ሽማግሌዎች መካከል ሊሆን ይችላል። ያንን ወረቀት ይዞ ሄዶ ይሄው ሚስቴ እኔን ጥላኝ ሄዳለች፣ እኔን አልፈለገችኝም፣ እኔ ደግሞ ክህነቴን ማፍረስ አልፈልግም፣ ወይም ደግሞ ከዚህ በኋላ ሁለተኛ ሶስተኛ ማግባት አልፈልግም። ስለዚህ ወደዚች ሰማያዊ ወደሆነችው ሚስቴ ወይም ገዳም ወይም ደግሞ ምንኩስና መምጣት እፈልጋለሁ፣ መመንኮስ እፈልጋለሁ፣ ለክርስቶስ መኖር እፈልጋለሁ። ስለዚህ ከዚህ በኋላ እኔ ሁለተኛ ዓለም ላይ አልገባም ብሎ ካለ የገዳም አባቶች በትክክል እርግጠኛ ሲሆኑ ያመነኩሱታል። ይህም ሁሉ ካነሳን ቅድም እርሶም አንስተውታል። የእርሶ በገዳሙ የነበረትን ቆይታ ሲያነሱ አንድ ላይ ጠቀስ አድርገውታልና ይህ ሁሉ ከሆነ በኋላ መነኮሳት መኖሪያቸው የት ነው መሆን ያለበት? በዘመንስ ይቀያየራል የቤተክርስቲያን ስርዓት? እንግዲህ ባለፈውም ተናግሬያለሁ። እኔ እውነት ለመናገር ምንም ወደዚያ ወደዚህ ሳንል የመነኮሳት ጽንሰታቸውም ውልደታቸውም እድገታቸውም ገዳም ነው መሆን ያለበት። መኖሪያቸው እስከ መጨረሻው እዚያው ገዳም ነው መሆን ያለበት። ይሄ እውነት ነው። ነገር ግን ከገዳም ውጭ ደግሞ የሚኖሩበት ህይወት ደግሞ ሊያጋጥም ይችላል እና አሁንም ማረጋግጥላችሁ የመነኩሴ ጽንሰቱ ውልደቱ እድገቱ እስከ መጨረሻው እስከ ዕለተ ሞቱ ድረስ ገዳም ነው። ምክንያቱም አሳ ከባህር ከወጣ ሟች ነው፣ አይቆይም፣ ወዲያው ነው። ይሄ ዓለም አይመቸውም። ከባህሩ ውጭ ያለው የብሱ ለአሳ አይመቸውም። የሚገርማችሁ ነገር እሱ ነው። አሁን ሌሎቹ ከባህር ወጥተው ትንሽ ሊቆዩ ይችላሉ፣ አሳ ግን አይቆይም። መነኩሴ ከገዳም ከወጣ ልክ አሳ ከባህር ሲወጣ ወዲያው እንደሚሞተው ሁሉ እንደማይመቸው ሁሉ መነኩሴም ከገዳም ሲወጣ ብዙ ፈተናዎች ይገጥሙታል። ከምንም በላይ ደግሞ መነኩሴ ከገዳም አይውጣ የሚባልበት ትልቁ ነገር ለዚህ ዓለም ሰዎች ማሰናከያ እንዳይሆን። ለምን መነኩሴ ቀሚስ ለብሶ ነው የሚሄደው፣ ቆብ ያደርጋል፣ ፎጣ ይለብሳል። አጠቃላይ እንደ ካቶሊክ መነኩሴ አይደለም። የካቶሊክ መነኩሴ ሲፈልግ ቀሚስ ያደርጋል፣ ሲፈልግ አስቀምጦ ይሄዳል። አሁን ለምሳሌ መኪና ሲሄድ ሲነዳ አስቀምጦት ሊሄድ ይችላል። እኛ ግን በየትኛውም ቦታ በቀንም በጨለማ አይደለም በቀን ማለት ነው፣ አይደለም በሰው ፊት ስንመላለስ ይቅርና ማለት ነው፣ ስንተኛ እንኳን ቆባችንን አውልቀን አይደለም፣ ቀሚሳችንን አውልቀን አይደለም፣ በቱታ አይደለም። እናንተ አሁን እዚህ ስትመጡ የምትለብሱት አለ፣ ከቤት ደግሞ የምትለብሱት ነገር ይኖራል፣ ማታ የምትለብሱት ነገር ደግሞ ይኖራል ብዬ አስባለሁ። የእኛ ግን ቀንም ሌሊትም ማታም ጠዋትም ይሄው ቀሚስና ይሄው ቆብ ነው። በቃ እኔ አሁን እንደዚያ ነው። የማታ ቀሚስ አለኝ፣ የቀን ቀሚስ አለ እና ቆብ ደግሞ አለችን። እቺ ቆባችን አትወልቅም። ስንቀበርም እኮ እንደዚያ እኮ ነው። ቆባችን እኮ አትወጣም። ቆባችን፣ መስቀላችን፣ መግነዛችን እዚህ መግነዝ አለ። ቅናተ ዮሐንስና ስጋ ማርያም ትባላለች እዚህ አለች። እነዚህ ሁሉ አይወልቁም። አረ በቀዋን እንፍታው ይህን ጣለው አይቻልም። አብረው ነው የሚቀበሩት። ስለዚህ የምንኩስና ህይወት ከሌላው ዓለም የተለየ ነው የሚባለው ነገር አሁን ይሄ ልቀይረው ይህን ልቀይረው የምትለው ነገር አለ። የማይቀየር ነገር ነው። ይሄ ቀሚስ ቀይ ሊሆን ይችላል። ሚስጥር አለው፣ ራሱ ትርጉም አለው።
ጥቁር ሊሆን ይችላል፣ ነገ ጥቁር ሊሆን ይችላል፣ ዛሬ ቀይ ለብሼ ሊሆን ይችላል። ይሄ ማቀያየር አይደለም። ራሱ መልኩ ነው የተቀየረው እንጂ ያልቀየርኩት። ራሱ ነው ጨርቁ ፋብሪካው ነው የቀየረው፣ ያልቀየርኩት። ትልቁ ነገር ከኔ የሚጠበቀው ቀሚሱ ቀይ ይሁን ጥቁር ይሁን ነጭ ይሁን ሳይሆን ቀሚሱ የመነኩሴ ቀሚስ የምንኩስናን አጠቃላይ አለባበስ ስርዓት ተከትሏል ወይ ነው። እሱ ነው ትልቁ ነገር እና ስለዚህ እንደ ዘመኑ ሰዎች ዛሬ አጭር ነገ ረዥም የምናደርገው አይደለም። ምንጊዜም ረዥም ነው። ምንጊዜም ይቺ ቆብ ናት። በቃ ነጭ ልትሆን ትችላለች፣ ጥቁር ልትሆን ትችላለች፣ ቢጫ ልትሆን ትችላለች። ግን አሰፋፏና አቀማመጧ ግን እንደዚህ ሆኖ በቃ ከዚህ ውጭ አይቀየርም። መነኩሴ ሚስቱ ቆብ ናት። እንዲሁም ደግሞ መነኩሴ ከገዳም ከወጣ አሳ ከባህር እንደወጣ ይቆጠራል ብለዋልና አሁን በዘመናችን የምናያቸው በከተማ ውስጥ የምናያቸው መነኮሳት ከተማ ውስጥ ምንድነው አገልግሎታቸው? ስለዚህ ከባህር የወጣ አሳ እንደሚሞተው ሁሉ መነኮሳትም እንግዲህ ቀድሞ ሞተዋል ተብለው ነው እንግዲህ የሚመነኮሱት። ሁለተኛ ሞት እየሞቱ ነው ማለት ነው በከተማ መኖራቸው። አንድ እሱ እንዲይዙልኝ ነው። ሁለተኛ መነኩሴ ሚስቱ ቆብ ናት እርሶም ብለውታልና አሁን ደግሞ በዘመናችን የምናያቸው ትላልቅ ጥፋቶች አሉ። እስከ መውለድ ድረስ የደረሱ በአደባባይ የሚታዩ የሚሰሙ አንዳንድ መረጃዎች አሉ እና ምንድን ነው ይሄ እየሆነ ያለው? ምክንያቱም እናንተን እየወከለ መነኩሴ የተባለ አካል ነው ይህን እየፈጸመ ያለው እና እንዴት ነው የምትቃወሙት ይህንን ተግባር? የከተማ መነኩሴ፣ የገጠር መነኩሴ፣ የገዳም መነኩሴ አይባልም። መነኩሴ መነኩሴ ነው። ምክንያቱም ለከተማ የተለየ ስርዓት የለውም። ይሄ ከከተማ የመጣ መነኩሴ ነው። የተለየ ጸሎት እናደርስለት ተብሎ ያ ጸሎት ተደርሶ አልመነኮሰም። ይሄ ከገጠር የመጣ ነው። ለገጠር የሚሆን መነኩሴ ጸሎት አለ እንዴ አይባልም። አለባበሱ አንድ ነው። አስኬማው አንድ ነው። ቅናተ ዮሐንሱ አንድ ነው። ሁለመናው አንድ ነው። ትሕትናው፣ ግብረ ገብነቱ፣ ጾሙ፣ ጸሎቱ፣ ስግደቱ አንድ ነው። አሁን ይሄ ስርዓቱ ነው፣ ህጉ ነው። የከተማ መነኩሴ ያስባልን እኛው ራሳችን ይመስለኛል። እኛው ራሳችን በመሰረተ ሐሳቡ መነኩሴ ከገዳም የሚወጣበት ቅድም እንዳልኩት አንደኛ በጤና ምክንያት ሊወጡ ይችላሉ። ጤናቸው ሲመለስ ይሄዳሉ። ሁለተኛ ለስብከተ ወንጌል አገልግሎት፣ ለስብከት የሚፈለጉ ድሮ ጥንት ያው መንፈሳዊ ትምህርት ሙሉ መንፈሳዊ ትምህርት ያለው ጠቅልሎ ያለው ገዳም ውስጥ ነው። ቅዳሴው ብትል ድጓው፣ ጸመድጓው፣ ቅዳሴው፣ ብሉያቱ፣ ሐዲሳቱ፣ ቅኔው በአብዛኛው ገዳም ነው። መፈጠሪያው መነሻው አሁን ነው በሁሉም በገጠር አብያተ ክርስቲያናት በከተማ እየተስፋፋ የመጣው። ስለዚህ መነኩሴ ገዳም ያለ መነኩሴ ገጠር ካለው ካህን በተሻለ ወንጌልን የማስተማር መጽሐፍ ቅዱስን የመረዳትና የማስረዳት የተሻለ እውቀት አለው ተብሎ ይታሰባል። ይታሰባል ሳይሆን ደግሞም ትክክል ነው። እኔ አሁን ለምሳሌ ስብከት የጀመርኩት እዚህ መንፈሳዊ ኮሌጅ ቅዱስ ጳውሎስ በመግባቴ ወይም ከዚያ በፊት አርባ ምንጭ ጨንቻ 6 ወር ኮርስ ስንወስድ እሱ አይደለም። እኔ እንደውም ከዚያ በኋላ የጠፋብኝ ነው የሚመስለኝ ራሱ። እኔ በደንብ አድርጌ መጽሐፍ ቅዱስን ያወቅኩት በደንብ አድርጌ ወንጌልን በደንብ የተረዳሁት ገዳም ውስጥ ነው። ስለዚህ የተሻለ እውቀት አላቸው፣ የተሻለ የመረዳትና የማስረዳት ችሎታ አላቸው ተብሎ መነኮሳት ይታሰባሉ፣ ይገመታል። ከዚያ ለስብከተ ወንጌል ይህን አልጫውን ዓለም ለማጣፈጥ ከገዳም መነኮሳት ሊወጡ ይችላሉ። ይሄ እውነት ነው። በሶስተኛ ደረጃ ደግሞ በአስተዳዳሪነት አለቃ በመሆን ይመጣሉ። ዛሬ እንጃ እንጂ ድሮ ሌላው ባለትዳሩ ወይም ጥቁር ራሱ ቤተክርስቲያንን ከሚያስተዳድራት እና ቤተክርስቲያንን እምርታዊ ለውጥ የተሻለ እድገት ያመጣን ተብሎ የሚገመተው ከዚያኛው ይልቅ መነኩሴው ነው።
ለምንድነው? ቅድም እንደተናገርነው መነኩሴው ራሱን ለክርስቶስ ያስገዛ ስለሆነ የዚህን ዓለም ተድላ ደስታ፣ ሀብት፣ ንብረት ጥሎ የሄደ ስለሆነ አንድና አንድ ለዕለት ጉርሱ ለዓመት ልብሱ ካልሆነ በስተቀር ሌላ ገንዘብ አይፈልግም ተብሎ ስለሚታመን መታመን ብቻም ሳይሆን በትክክልም ስለሆነ ስለዚህ ቤተክርስቲያኒቷን ላላስፈላጊ ወጪ አያዳርጋትም። ሙሉ ኃይሉን ሙሉ ስልጣኑን ሀብቱን ንብረቱን ሀብት ንብረት እንኳን ቢያገኝ በቀጥታ ለቤተ ክርስቲያኑ ያውለዋል። ስለዚህ ለቤተ ክርስቲያኒቷ ለውጥ፣ ለደብሩ እድገት፣ ለገዳሙ እድገት መነኩሴው አለቃ መሆን አለበት። መነኩሴው የተሻለ እድገት ያመጣን ተብሎ ስለሚታመንና መታመን ብቻ ሳይሆን እኔም ራሴ ያደረኩት ለምሳሌ አርባ ምንጭ እያለሁኝ በ1989 እና 90፣ 91፣ 92፣ 93 እስከ 96 እዚያው ስሌ ደብረ ገነት ቅዱስ ሚካኤል በነበርኩበት ሰዓት የእኔ ደሞዝ 100 ብር ነው። 100 ብር ይሁን እንጂ 100 ብር ለ3 ዓመት አልወሰድኩትም። ለምንድን ነው? አንዳንድ ጊዜ የካህን ደሞዝ ይጎላል፣ ያንሳል። አይ እኔ መነኩሴ ነኝ፣ ምእመናን ልጆቻችን ማታ ቆሎ ቆልተው ንፍሮ አንፍረው ቂጣ ጋግረው ይዘው ይመጣል፣ ያችን እበላለሁ። ከዚህ ውጭ ለእኔ ምን ያስፈልገኛል? ለእኔ ምን ያስፈልገኛል? ስለዚህ እነዚህ ካህናት ግን ቢያንስ 2-3 ልጆች አሏቸው። ልጆቻቸው ያለቅሱባቸዋል። ለነሱ ይከፈል ቅድሚያ፣ ከነሱ ከተረፈ ለእኔ ይሰጣል። ይሄው የአርባ ምንጭ የስሌ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን በዚያን ሰዓት የሰበካ ጉባኤ አባላት የነበሩ በተለይ በቅርብ እኔን የሚያውቁ ሰዎች ምስክሮች ናቸው። ትክክል ነው። ከዚያ ሲቀጥል ለቤተ ክርስቲያኑ እድገት ይህን እናርግ ሲባል በቃ የኔን ደሞዝ ለቅቄያለሁ ምልበት ጊዜ ሁሉ ነበር እና ብዙዎቹ መነኮሳት በውጭ ሲታዩ ሀብታሞች የሚመስሉ ነገር ግን ሁለመናቸውን ለቤተ ክርስቲያን የሰጡ አባቶች አሉ። ከዚያ ሲቀጥል እንግዲህ መነኩሴ ምን ነበር ያልከኝ? ሚስቱ ቆቡ ናት። መነኩሴ ሚስቱ ቆቡ ናት። አዎ ቆቡ ናት። አሁንም እንደዚያ ነው። ነገር ግን አሁን ሰው እየተሸወደ ያለው ምንድነው? የምንኩስናን ሕይወት መስፈርቱ አይ መነኩሴ እኮ እንደዚህ ነው። ይሄ ግለሰብ ደግሞ ሲያዩት መነኩሴ ይመስላል። ነገር ግን የምንኩስናን ሕግ አልጠበቀም። ስለዚህ አንቀርበውም። እንደ እሳት እንደሚፋጅ እሳት መራቅ ነው። በትክክል ከገዳም የወጡ መነኮሳት አሉ። ነገር ግን ሚስቴ ቆቤ ናት፣ ሕይወቴ አጠቃላይ ሁለመናዬ እንደዚህ ነው ብሎ ራሱን የሚጠብቅ የሚኖረው የቆመው እዚህ ከተማ ላይ ነው። አጠቃላይ ሕይወቱ መንፈሳዊ ሕይወቱ ግን አገልግሎቱ ግን ገዳም ነው ያለው። ልቡ ሁሉ ገዳም ነው ያለው። እንደዚህ ያሉ አባቶች አሉ፣ እውነት ለመናገር ማለት ነው። ስለዚህ ቅድም እንዳልከው አንተ ትልቁ ችግር ምንድነው? መነኮሳት ከገዳም ሊመጡ ይችላሉ። በተለያየ ምክንያት ከገዳም ውጭ ሊመነኩሱ ይችላሉ። ነገር ግን በቤተ ክርስቲያን ውስጥ ሆነው መንፈሳዊ አገልግሎታቸውን ጠዋት ለኪዳን ማታ ለሰርክ ያው መነኩሴ እንግዲህ 7 የጸሎት ጊዜያት አሉት። እነዚያን የ7ቱ የጸሎት ጊዜያቶችን እያደረሰ ምእመናን ክርስቲያኖችን እያስተማረ ኃጢአታቸውን ሊናዘዙ የሚመጡትን ኃጢአታቸውን እያናዘዘ ንስሐ እየሰጠ በቤተ ክርስቲያኑ ቅጽረ ግቢ ውስጥ የሚኖር ምናልባት ከዚያ ውጭ ደግሞ ስራ የሚፈታ ከሆነ ልክ እንደኛ የሚጽፍ ከዚያ ውጭ ደግሞ ከሆነ ጽሁፍ እንኳን የማይችል ከሆነ ደግሞ ችግኝ አትክልት የሚተክል ግቢ ውስጥ ልክ ስሌ ደብረ ገነት አርባ ምንጭ እያለሁኝ እኔ ሌሊት ነበር ውሃ የምናጠጣውኛ። ቁምጣ ነበረኝ። ቁምጣ ታጥቄ አብሬ ይሄ ቱብ ማንድን ነው ይሄ ትልቁ ጫማ ምንድን ነው ወቲ እሱን አድርገን ቢምቢ ነው አገሩ በቃ ቢምቢ እየነከሰን ሌሊቱን በሙሉ ነበር ውሃ ስናጠጣ የምናድረው ከወጣቶች ከመንፈስ ቅዱስ ልጆች ጋር ማለት ነው። እና ችግኝ የሚተክል የሚቆፍር እዚሁ ግቢ ውስጥ ቢሆን ጥሩ ነው። ከዚያ ሲቀጥል ከአቅሙ በላይ ከሆነ ደግሞ ቢደጉስስ መጽሐፍ ሰሌን ቢሰራስ ብዙ እኮ አለ እኮ የምንሰራው ገዳም ውስጥ የገዳሙን ስራ ወደዚህ ማምጣት ይችል ነበር።
እንደው አባታችን አሁን እርስዎ እያሉኝ ያሉት ምዕመኑም የመነኮሳት ህይወት ይሄ መሆን አለበት ብሎ የሚያምነውን ነገር ነው። አሁን ግን ከተማ ላይ የሚታዩ ነገሮች ደግሞ ከዚህ ተቃራኒ ሆነዋልና ይህንን እንዴት ነው የሚያዩት ነው የኔ ጥያቄ። አሁን ትልቁ መነኮሳትን ተቃውሞ ያለው የመነኮሳት ህይወት ልክ እርስዎ እንዳሉት ይሄ መሆን አለበት። አሁን ግን አዲስ አበባ ላይና ትላልቅ ከተሞች ላይ የምናያቸው የመነኮሳት ህይወት እርስዎ አሁን ከሚሉት ህይወት ተቃራኒ የሆነ በመምጣቱ ምዕመናን ጥያቄ እያነሱ ነው። አንዳንድም ፈተናዎችም እየገጠማቸው ያሉት ከምዕመናን ዘንድ ስለሆነ ለምሳሌ ትዳራቸውን የፈቱ ባለትዳሮች ይኖራሉ። ንስሐ አባት ብለው ቀርበው ትዳራቸውን የፈቱ ሰዎች አሉ። በሚዲያ እየሰማን ነው። እንዲሁም ደግሞ ወጣቶችም ክብረ ንጽህናቸውን የሚያጡ ወጣቶችም አሉ ንስሐ አባት ብለው እየቀረቡ በመነኮሳት። ስለዚህ እርሱ አሁን ከሚሉት ሀሳብ ተቃራኒ የሚኖሩ መነኮሳት አሉ። እነሱን እንዴት ነው ማስተካከል የሚቻለው? የመነኮሳትን ገጽታ እያበላሹ ነው። አባቶች እንዲጠሉ እየተደረገ ነው ያለው እና ይህን ገጽታ ለማስተካከል ምንድን ነው መደረግ ያለበት? የተሻለ ለመፍትሄው የሚቀርቡት እናንተ መነኮሳት ስለሆናችሁ መናገርምና ማስተካከልም ያለባችሁ እናንተ ትመስሉኛላችሁ። ምክንያቱም ኃላፊነቱ የእናንተ ስለሆነ። ምን ይላሉ? ከተማ ቢቆሽሽ ማን ነው የሚያጸዳው? ጥያቄ ልጠይቅ። አሁን የዚህ አዲስ አበባ ያለው ከተማ በየቀበሌው በየክፍለ ከተማው ሲቆሽሽ ከተማ ቆሸሸ፣ ቱቦ ተዘጋ፣ ሰው ጉንፋን በጉንፋን ሆነ ብለው የሚከታተሉ ሰዎች ያሉ ይመስለኛል፣ በጤና ጥበቃ ዙሪያ ማለት ነው። አሁን የምዕመናን ልብ የምዕመናን አይምሮ የምናቆሽሸው እኛ መነኮሳት ከሆን አይ ልጆቻችን ወይም ደግሞ ልጆቼ ቆሽሸዋል፣ ተሰናክለዋል። ብዙ ሰዎች በመነኮሳት በአባቶች አይምሯቸው ቆሽሸዋል፣ ተሰናካክለዋል፣ ሃይማኖታቸውን እንዲቀይሩ ሁሉ አድርጓል። ስለዚህ ምን እናድርግ የሚለው አካል አለ፣ የዚህ ባለቤት ማለት ነው። አጠቃላይ የእኛን የምንኩስና ህይወት የሚጠብቅ ክህነት እየሰጠን ምንኩስና ህይወታችንን አጠቃላይ የሚጠብቅ አካል አለ። ለምሳሌ ቅዱስ ሲኖዶስ ጠቅላይ ቤተ ክህነት እየወረደ ሲሄድ ደግሞ ሀገረ ስብከት ወረዳ ቤተ ክህነት አጥቢያ። አሁን እኔ ሁልጊዜ የምቃወሙ ምንድነው የማይመለከታቸው ሰዎች ስለ መነኩሴ የማይመለከታቸው ሰዎች ስለ ጳጳስ ሲናገሩ ይገርመኛል። ሁልጊዜ ማለት ነው ይገርመኛል። የሚመለከተው አካል ለምን ተኛ? የዝሆን ጆሮ ይስጠኝ ብሎ ለምን ዝም አለ? ለምን ተኛ ነው። አሁን አንተ የፈለከውን ብትናገር ውጤት አመጣ። ያኛው አካል ግን በቃ እናንተ ቤተክርስቲያንን እያሰደባችሁ ክርስቲያኖችን እያሰደባችሁና ክርስቲያኖች በእናንተ እየተሰናከሉ የክርስቲያኖችን ልብ የክርስቲያኖችን አይምሮ አቆሽሻችኋልና ተሰብሰቡ። እንዲሁ ነው ወይ ቆባችሁን አስቀምጣችሁ እንደ ማንኛውም ሰው መኖር ትችላላችሁ። ያለበለዚያ ደግሞ ወደ ገዳም ትመለሳላችሁ። ካልሆነም ገዳምም እንኳን ባይሆን ደግሞ በአንድ ቤተክርስቲያን በአንድ አገልግሎት ተወስነህ ትኖራለህ ተብሎ ከገዳሙ ውጭ ወይም ከቤተ ክርስቲያኑ ውጭ እንደተባለው በዚህ ምንድነው እነሱ የሚሉት ነገር አለ። ዙፋን ላይ ነው ምንድነው የሆነ ከፍ ያለ ቦታ ምንድነው ዙፋንና ደግሞ እንትን አለ የሆነ አንድ ስም አለው። ከዚያ ተቀምጠው ድራፍት የሚለበልቡ ውስኪ የሚያወርዱ ጮማ የሚቆርጡ አሉ። ሁሉም ማለት አይችልም አሉ። ይሄ ቢቀር በጣም ደስ ይለኛል። ይሄ በጣም ቢቀር ጥሩ ነው እና ስለዚህ ከተማ ሲቆሽሽ ኃላፊነት እንዳለ ሁሉ በመንግስት የምዕመናንን አይምሮ የምዕመናንን ልብ የሚያቆሽሽ በመነኮሳት ዙሪያ እኛ መነኮሳት ከሆን መሰብሰብ መቻል አለብን፣ መጽዳት አለበት፣ መስተካከል መቻል አለበት ብዬ ነው የማምነው። ትክክል ነው፣ እኔ አምንበታለሁ እውነት ለመናገር ማለት ነው። እና ስለዚህ በጣምም ያሳፍራል። ከኔ ጀምሮ አድርጌውም ከሆነ በጣም ትክክል አይደለም፣ ሊሆንም አይገባውም። እኛ መነኮሳት ከዓለም የምንለይበት ቅድም የተናገርኩት ጉዳይ ነው። ከዓለም የምንለይበት እቻ ዓለም እኮ
ይቻልም መብላት ትፈልጋለች፣ መጠጣት ትፈልጋለች፣ መደነስ ትፈልጋለች፣ መስፈን ትፈልጋለች፣ መደሰት ትፈልጋለች፣ እስከ መጨረሻው ድረስ መደነስ ትፈልጋለች። ሲፈልገው ደባል ሱስ ጫቱንም ስጋራውንም መጠጡንም አደባልቆ የመብላት የመጠጣት ሊኖር ይቻልም ማለት ነው። የኛ ዓለም ደግሞ የኛ የመነኮሳት ዓለም ደግሞ እንደፈለጉ መብላት አይቻልም። አማርጦ መብላትም አይቻልም። ምግቡ አንድ ነው፣ ወጡም አንድ ነው፣ ዳቤውም አንድ ነው፣ ሲሰጠንም አንድ ነው። ለምሳሌ በዚህ መስፈሪያ እሳቸው ትልቅ መነኩሴ ናቸው ተብሎ የእሳቸው ተለቅ እረሱ ትንሽ መነኩሴ ነው ተብሎ የኔ ዝቅ ተብሎ አይሰጥም። በገዳም እኩል ነው። በቃ በእናንተ በዚህ በዓለም ዘንድ ግን ከፍና ዝቅ አለ፣ መጉደልና መፍሰስ አለ። ባለስልጣን ሲሆንና አንድ ተራ ሰው ደግሞ እኩል አይደለም። የሚቀመጥበት ወንበር ራሱ እኩል አይደለም። በገዳም እኩል ነው። በቃ በገዳም ሁሉም መናኝ፣ ሁሉም አርዴት በእኩልነት ነው። በቃ በእኩልነት እገሌ ይረቧን ቀድመን እንስጠው፣ እገሌ ይጠማን ቀድመን እናጠጣው የለም። ስራውም እኩል ነው። በቃ የተለየ ስራ የለውም። ይሄን ያስፈልገኛል ይሄ አያስፈልገኝም አይቻልም። በቃ ስለዚህ የኛ የመነኮሳት ህይወት ገዳሙን ስፍራውን ብንለቅ፣ ለምሳሌ እኔ አሁን ይችን ቤት አሁን ገዳም ማድረግ እችላለሁ። እኔ ከፈለኩ ይችን ቤት እናንተን አስወጥቼ ገዳም ማድረግ እችላለሁ። ምን ማለት ነው? ይችን ቤት ገዳም እንዴት ሊያደርጉ ይችላለሁ ካልከኝ፣ ይችን ቤት አንደኛ እጾምባታለሁ፣ እጸልይባታለሁ፣ እሰግድባታለሁ፣ በዝምታ በአርምሞ እኖርባታለሁ። ለተራበ ለተጠማ ለተቸገረ ሰዎች ወደ እኔ ሲመጡ እመጸውትባታለሁ። ታዲያ ገዳም አልሆነችም? ሆነች እኮ ገዳም ሆነች እኮ። በዝምታ እኖርባታለሁ፣ በጾም በጸሎት እኖርባታለሁ። በቃ ከዚች በአቴን ዘግቼ ከዚች ካልወጣሁኝ ገዳምም ያለው ህይወት የሆኑ በቃ የሆኑ እና ስለዚህ እንዳልኩት ቅድም እንዳልኩት አንደኛ ራሳችን እኛ የሚያሳፍረውን ስራ ባንሰራ፣ የሚያሳፍርና የሚዘገንን ለሰውም የማይመች ለክርስቶስም የማይመቸውን ከመነኩሴ መስፈርት ከመነኩሴ ህግ ስርዓት ውጭ ያለውን ነገር ባናደርግ ምንም አያምርብንም። ምክንያቱም ጥለነው ለምንሄደው ነገር እውነቴን ነው። አሁን መነኩሴ ወፈረ፣ መነኩሴ ቀጠነ፣ መነኩሴ ተመቸው፣ መነኩሴ ፊቱን ቢወለውል፣ መነኩሴ ፊቱን ቢያወፍር ምንድን ነው? የሳጥን ዕዳ ነው የሚሆነው። ምናልባት ትልቅ ሳጥን ትንሽ ሳጥን እየተባለ ሲመረጥ ከሚውል ውጭ ሌላ ምንም ነገር የለውም። ዕዳ ነው በቃ። ለመሬቱ ራሱ ዕዳ ምንሆን ይመስለኛል። ምንድን ነው ስጋን ማወፈር? እና ሁላችንም አይተነዋል። ምንም አይጠቅምም። ከዚያ ሲቀጥል ደግሞ ምናልባት ታነሳዋለህ ብዬ ገምታለሁኝ። ካላነሳውም ላንሳው። መነኩሴ የመነኩሴ ሀብታም የለም፣ ሊኖርም አይገባም። ያስጠላል። አሁን መነኩሴ ሀብታም እኮ ነው። አሁን እኔን ብዙዎቹ ሀብታም ይሉኛል፣ በዚያው በመጽሐፉ ማለት ነው። ሀብታም መኪና ስነዳ አይተው ሀብታም ይሉኛል። እኔ ግን የኔ ሀብት እና የኔ ድህነት የሚታወቀው ስሞት ነው። ይችን ያዝልኝ፣ ሁላችሁም ይችን ያዙልኝ። እኔ የምሞተው ልክ ያቺ ሴት መስላ ማነው አሁን ብዙ አባቶች መልካቸው ሴት መስሎ ወንድ የሆኑ ወንድ የሚመስሉ ሴት ሆነው የኖሩ ብዙ አባቶች ራሳቸውን ሰውረው የሚኖሩ እና ሲገነዙ ግን ወንድና ሴቱ ነው የሚለየው። በቃ ወንድና ሴትም ሆኑ ይለያል። እና ስለዚህ እኔ አሁን በአሁኑ ሰዓት ማለት ነው በአሁኑ ሰዓት እኔ አሁን ሞተ እንዴት ነው ሰሬን መግዣ መጠቅለሊያ ምናምን እንደ የጉድጓድ ማስቆፈሪያ ምናምን ብለህ ብትጠይቅ ምናልባት አንተ ልታወጣ ትችላለህ። የለማ ምንም የለም። አሁን ብዙ ሰዎች በጣም ሀብታም ናቸው፣ ይህን ሁሉ መጽሐፍ እያሳተሙ ምናምን የለም። እኔ በቤት ኪራይ ነው የምኖረው። አሁን አገኛለሁ። ሳገኝ ግን አለ የሚሄድበት ቦታ አለ፣ አልናገርም። የሚሄድበት ቦታ አለ። የሚሄደው ቦታ ደግሞ ቁም ነገር እንጂ እንደው ዝም ብሎ ለዓለማዊ ግብር ለዓለማዊ ጠባይ የሆነ ነገር ላደርገው ሳይሆን ከገዳም ከወጣው አይቀር ስራ ለስራ ከሰራው ብር አገኛለሁ። ብር ካገኘው አይቀር ደግሞ እግዚአብሔር የሚወደውን ስራ መስራት አለብኝ። እኔ ሁልጊዜ የምናገረው ነገር ምንድነው?
ስሞት መጨረሻ ላይ ሁሉም ነገር ሲፈተሽ ቢያንስ ከ1,000 ብር በላይ እንዲገኝብኝ አልፈልግም የሚል አቋም አለኝ። ለምን ወዴት ታደርገዋለህ ታዲያ ሁሉ ብር ካልከኝ ደግሞ እነግርሃለሁ በዝርዝር ሌላ ጊዜ። ጥሩ እንግዲህ አባታችን መነኮሳት ወደ ዓለም ወይም ወደ ከተማ የሚመጡባቸው ምክንያቶች ተዘርዝረዋል። ከነዛም ውስጥ ለትምህርት፣ ለአስተዳደር፣ ለአገልግሎት በአጠቃላይ ይወጣሉ ተብሏል እና ከገዳም ከወጡ በኋላስ መኖሪያቸው ከማን ጋር ነው የሚኖሩት? ብቻቸውን ነው የሚኖሩት ወይንስ እንደው በዓለም ላይ ከሚኖረው ሕዝብ ጋር ወይም ከሌላ አካል ጋር አብረው ነው የሚኖሩት? እንዴት ነው መኖር ያለባቸውስ? በጣም ጥሩ። አሁን ራሴንም እያጋለጥኩ ነው መሄድ ያለብኝ። አሁን ወንድሜ ወይም አንተ እንደጠየቅከው ቅድም መነኮሳት ከገዳም የሚወጡበት አንዱ ትልቁ ነገር ለአስተዳዳሪነት፣ ለስብከተ ወንጌልነት እንዲሁም ደግሞ በጤና ምክንያት የአየር ጠባይ ሲለዋወጥ በጤና ምክንያት ከገዳም እንዳጋጣሚ ሊወጡ ይችላሉ። ግን መመለስ አለባቸው እነዚህ እና ሲመጡ የሚኖሩበት ሁኔታ ምንድን ነው የሚል ነው የተጠየቀው አይደለም። አንደኛ በእንግድነት ወደ ከተማ የሚመጡ አባቶች በየደብሩ አሁን ቀረ እንጂ ነገር እየተበላሸ እያስቸገረ እንግዳ ሆኖ መጥቶ ሌላ ችግር እየፈጠረ አስቸገረ እንጂ በየደብሩ በየቤተ ክርስቲያኑ እና በየቤተ ክህነቱ በየጽሕፈት ቤቱ የመነኮሳት ከገዳም ሲመጡ በአንድነት የሚያድሩበት በዓት አለ ወይም ቤት አለ። እሱ ላይ ይሰነብታሉ እና ስራቸውን ሰርተው ይመለሳሉ። ከዚያ ሲቀጥል በቋሚነት በስብከተ ወንጌል በአስተዳዳሪነት ያልነው ደግሞ አንድ አስተዳዳሪ አሁን እንጃ እንጂ እኔ እስካሁን አስተዳዳሪ ሁኜ 27-28 ዓመት ስሰራ በተለይ እስከ 19 ዓመት ድረስ በየደብሩ ሳስተዳድር አንድም ቀን ቤት ተከራይቼ ከተማ ላይ ኖሬ አላውቅም። ከፋም ለማም መረረም ጣፈጠም እዚያው ቤተክርስቲያኑ ቅጽረ ግቢ ውስጥ ነበር የምንኖረው። እዚያ ስንኖር ደግሞ እንዴት ትኖራላችሁ? ሽንኩርት ከትፈን፣ ሽሮ አፍልተን ወይም ደግሞ ወጥ ሰርተን፣ እንጀራ ያው ይገዛን፣ እንጀራ ገዝተን ምናልባት አልፎ አልፎ የሚጋገሩም አሉ አባቶች፣ ጎበዝ አባቶች ከዚያ ከገዳም የለመዱት ማለት ነው። እኔ አሁን ገዳም ዳቤ ጋጋሪ ነበርኩ። የኔ የሥራ ክፍል ከቅዳሴ ቀጥሎ ዳቤ መጋገር ነበር፣ አብክተን መጋገር ማለት ነው። እና አሁን እሱ አቅተኝም እንደ አሁን እንጃ ረስቼው ካልሆነ በስተቀር በአሁኑ ሰዓት ከገዳም ከወጣው በኋላ የወንድሜን የእህቶችን ልጆች ነው የማሳድገው። መደበቅ አያስፈልግም፣ በግልጽነት ማለት ነው። ሌላ ሰው እንትን ከምል ለሐሜት የሚያጋልጥ ነገር ከማደርግ የራሴን ሰዎች አምጥቼ እንደገናም ደግሞ እነዚህ የወንድሜ የእህቶችን ልጆች ሳመጣ ወላጆቻቸውንም አምጥቼ ከደብሮ ጋር አስተዋውቄ ይሄ ወንድሜ ነው፣ ይቺ እህቴ ናት፣ እነዚህ ልጆች ደግሞ የነሱ ልጆች ናቸው ብዬ አስተዋውቄ ህዝቡ ሁሉ አውቆ አሁን ማንም ሰው ያውቃል። እና ያስተማርኳቸው የዳርኳቸው አሁንም ከቤት 3-4 ልጆች አሉ። አንድ ሰው የኔን ህይወት የሚያውቅ ሰው አሁን ብቻዎትን በእርግጠኝነት ብቻዎትን እንደሚሆኑ አውቃለሁኝ። ወይ አንድ ሰው ወይ 2 ሰው ነው ይዘው የሚኖሩት በእርግጠኝነት አለኝ። አዎ 3-4 ልጆች አሉ አልኩት። አሁንም አሉ፣ ያው ከስር ማለት ነው። እነዚያኞቹን ስንሸኝ ሌላ ደግሞ ይመጣል። ስለዚህ ከገዳም ከወጣው አይቀር ይህን ማድረግ ያስፈልጋል። ምክንያቱም ለመሰለ የምንኩስና ህይወት ቅድም ያልነው ነገር ነው እና ቢቻል ማለት ነው መነኩሴ ከገዳምም ወጥቶ ሲኖር በራሱ ህይወት አልጋውን የሚያነጥፈው ራሱ፣
ልብሱን የሚያጥቡለት ራሱ። ምክንያቱም አልጋ እናንጥፍ፣ ልብስ እንጠብ፣ ወጥ እንስራ ምናምን ብለው ቀረብ ብሎ ሌላ ችግር ስለሚፈጠር ይህ ሀቅ ነው አይደል? ይህ ነው አሁን ችግሩ። ትልቁ ችግር ያለው እሱ ጋር ነው። በብዙ ወንድሞቻችን በብዙ ጓደኞቻችን የተፈተኑበት ይሄ ነው። እውነት ልንገራችሁ ግን አሁን አንዳንድ መነኮሳት ይታማሉ አይደል? በአንዳንድ ነገር ሁን ብለው አስበው አቅደው ይህን ነገር አያደርጉም። ራሳችን ቅድም ብያለሁ። ቅድም የተናገርኩት ነገር አለ። ምናልባት ካነሳ ነው አብረና መነኮሳት ከገዳም የሚወጡበት አንዱ ትልቁ ምዕመናን ናቸው። ከመጣንም በኋላ ሊቀ ሊቃውንት ዕዝራ ያሉት ነገር አለ ይባላል። መነኮሳት ከገዳም ሲመጡ በእንግድነት ወደ እናንተ ቤት ሲመጡ እናንተ የምትበሉትን አታቀርቡላቸው። እነሱ የሚበሉትን ከገዳም ሲኖሩ የሚበሉትን ምግብ አቅርቡላቸው። እኔ ከገዳም እንደወጣው ማለት ነው በቃ የዚህ እንጀራው በቃ አልበላው። ይሄ የሚጣፍጠው እንጀራ ይሄ ነጩ እንጀራ ወጡ አለምዶ ብዬ በቃ እኛ ዳቤ ነው የሚጣፍጠን። ያ ያልተነፈሰ ያልተበጠረው ያ ክክ ነው ያ ክክ ወጥ ነው ትዝ የሚለኝ። ከዳቤው ለሳምንት ያክል ይሄ የከተማው ምግብ አለምዶ ብዬ በጣም ተጨነቄ ነበር። አሁን ሁሉንም መነኮሳት ብትጠይቃቸው እንደዚህ ነው የሚለው። መራራ ነበር በቃ። አሁን እየለመድነው ስንመጣ ያው ከኛ ውጭ ደግሞ እንደዚህ ያለ የተጣራ በየአይነቱ ምናምን የተለየ ምግብ ነው የምንበላው። እና አንዳንድ መነኮሳት በየገዳሙ በየከተማው ያሉ መነኮሳት እኔ አሁን እዚያ ሁለታ ደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን አንድ አባት አሉ። አንተ የምታውቀው ቤተክርስቲያን ማለት ነው። ከቤተክርስቲያን አይወጡም፣ ወደ ከተማ አይሄዱም። ከተማ የሚሄዱት ለሁለት ነገር ነው። ለሁለት ዋና መሰረታዊ ነገር፣ አንድ ሽንኩርትና በርበሬ ሊገዙ፣ ሁለት ሰው ሲሞት ጸሎተ ፍትሐት ሊያደርሱ ሊሄዱ ይችላሉ። ከዚያ ውጭ ሄዱ። ንስሐ አባትም የላቸው፣ ንስሐ ልጅም የላቸውም። ጸበልም ወደ ከተማ ሄደው አይረጩም። ምክንያቱም መዘዙን ያውቁታል። እዚያው ሁልጊዜ ያችን ወጥ ይሰራሉ። ዛሬ አባታችን ወጥ እየሰሩ ነው ይባላል። የመነኩሴ ወጥ ያው ቆንጆ ነው፣ ይጣፍጣል። ያው አድርስ ነው እንግዲህ ለራሱ ማለት ነው። ለእናንተ ላይ ጣፍጥ ይችላል። ወይ ጨው ሊበዛባችሁ ነው፣ ወይ ደግሞ ሊያንስ ነው፣ ላትበሉትም ትችላላችሁ። እና እኛ የምንሰራት ወጥ አሁን እኔ እዚህ አርባ ምንጭ እያለሁኝ አልፎ አልፎ ወጥ ስሰራ ዛሬ አባ ወጥ ሰርተዋል ይባላል። በእርግጥ ተሻምተው ነው የሚሆኑት ልጆቹ ማለት ነው። በረከትም ነው ስለሚባል ማለት ነው። እና ስለዚህ እኛ መነኩሴ ልብሳቸውን ራሳቸው ያጥባሉ። አንድ ቀን ተሳስቶ አንድ ሰንበት ትምህርት ቤት አንድ ምዕመን መጥቶ ልብሳቸውን አጥቦ አዋቅም ወጥ ሲሰሩ አይታዩም። እንደገና ወጥ የሚሰራላቸው ሌላ ሰው አይፈልጉም። እንደዚችው ልክ ከገዳሙ በተሻለ በገዳም ከሚኖሩ አባቶች በተሻለ የሚኖሩ አባት አሉ። እዚያው ወለታ ደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን እዚያው የሚኖሩ፣ ውጭ ላይ ደግሞ የሚኖሩ የዓለም ሰው የሚያደንቃቸው የዓለም ሰው የሚያከብራቸው ደግሞ ሰዎች አሉ። አሁን የሚህን ሰውዬ ሰው አያውቃቸውም። ብዙ የሚያውቃቸው በጣም ጥቂት ሰው። በትክክል የሚህ አባት ጸሎት የሚህ አባት በረከት በእኛ ላይ ያድራል። መነኩሴ አይጸልይ፣ በዓቱን ካጸና በበዓቱ ተከቶ ከዓለም ተለይቶ ከኖረ ይሄ ራሱ ጸሎት ነው፣ ሰማዕትነት ነው። እና እንደዚህ የሚያደርጉ ሰዎች አሉ። ሌሎች ሰዎች ደግሞ አሉ ከአጽንዖ በዓት ሳያደርጉ በከተማ የሚኖሩ ሁሉ ሰው የሚያያቸው፣ ሁሉ ሰው የሚያውቃቸው፣ ሁሉ ሰው የሚያደንቃቸው በጣም መልካም ስራ የሚሰሩ። እኔ አሁን እዚያ ሁለታ ላይ ስኖር የምታወቅበት አለ። የጽሁፍ ስራ ሲደክመኝ ሲሰለችኝ ወደ ከተማ ስወጣ አግብተሃል? አይ አላገባውም። አግባ። አግብተሃል? አዎ አግብቻለሁ። ወልደሃል? አይ አልወለድኩም። ውለድ። ምክንያቱም ከንቱ እንዳይሆን። እሺ ትጠጣለህ? መጠጥ ትጠጣለህ እንዴ? ማታ ማታ የት ነው የምታመሸው? አይ ከቤቴ ነው። ጎበዝ፣ ተባረክ። እንዴት ነው ታመሻለህ? ይሆን? አዎ ትንሽ አመሻለሁ። አይቻልም። አወግዝሃለሁ፣ አስተምርሃለሁ። መጀመሪያ አስተምራለሁ። ልክ አይደለም ብዬ በደንብ አስተምራለሁ። ሙስሊም የለ፣ ክርስቲያን የለ፣ ኦርቶዶክስ የለ፣ ሁሉም ማንኛውም ሰው እንደዚህ ብዬ አልፋለሁ። በዚህ ይታወቃሉ። ሁሉም ወጣት ያውቀኛል። በዚህ እውነት መናገር ላይ የፈለግከው እውነት እንዲነገር ላይ የፈለግከው በቃ እውነቱ ይሄ ነው በቃ። ስለዚህ መነኩሴ በተቻለ አቅም በዚህ አይነት ህይወት ቢኖር
በጣም ጥሩ ነው። መልካም። ያው ግን ከዚህ ጋር አይሮት ተያይዞ አሁን ትልቁ ነገር ስንዴውና እንክርዳዱን መለየት ነው ያቃተን። በትክክል ማለት ነው ከሀገር ቤት ሄደው የወንድሞቻቸውን ወይም የእህቶቻቸውን ልጆች ይዘው መጥተው እነሱም እየተረዱ እነሱንም የሚረዱ አባቶች አሉ። ምክንያቱም ከስራው ጋራ ከምኑ ጋራ የቤት ስራውም ሊያስቸግራቸው ስለሚችል ልብስ የሚያጥብላቸው፣ ወጥ የሚሰራላቸው፣ እግራቸውን የሚያጥብ ገላቸውን የሚያጥብ ሰው ከሀገር ቤት የራሳቸውን ዘመድ ይዘው የሚመጡ አሉ። ይሄ ጥሩ ይመስለኛል። ከዚያ ሲቀጥል ግን በማታለል በቃ እኔ መናገር የማልፈልገው ነገር ልክ እንደ ባለትዳር ህይወት ዘመዴ ብለው አምጥተው እንደ ባለትዳር የሚኖሩ የምሰማው ነገር አለ። በአይኔ ያላየሁትን ነገር መናገር አልፈልግም፣ ግን እሰማለሁ። ይሄ ከሆነ ደግሞ እውነት ለእኛ ለመነኮሳት ቢቀርብን ነው የሚሻለው። ጥሩ። አሁን እርስዎ ቅድም ካነሱት ሀሳቦች መካከል ለምሳሌ ዘመዶቻቸውን እንደዚህ የቅርብ የወንድሞቻቸውን የእህቶቻቸውን ልጆች ያመጣሉ። እንዲሁም ደግሞ ትልቁ የመነኮሳት ፈተና ምዕመናን ቀርበው በሚሰጡት አገልግሎታቸው ይፈተናሉ ብለው አንስተዋልና እንደው ግን ትልቁ የጾም ዓላማ አንድ ሰው የሚጾመው ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾምን የምታወጅበት ምክንያቶች አንዱ ስጋን ለማድከም ነው። ስጋው የደከመ ሰው ደግሞ ከተለያየ ኃጢአቶች እንደሚርቅ ስለሚታሰብ ወይንም ደግሞ ስለሚርቅም ነው። ውስኪ የሚጠጣ መነኩሴ፣ ቁርጥ የሚበላ መነኩሴ፣ ድራፍት የሚጠጣ መነኩሴ ምዕመናን አሳሳቱት ብሎ ማንሳት ይቻላል? አንተን እኮ ነው አሁን ይሄ ስጋው ቆርጦ ውስኪው፣ መጠጡ፣ ድራፍቱ ወዘተ ወዘተ የመጣው እኮ አሁን እኮ ነው። እና ይህን የሚያደርግ ሰው አይሳሳትም ወይ ካልከኝ ገዳምም ሆኖ ይሳሳታል። ጸላኤ ሰናያት ዲያብሎስ ከቀረበው ገዳም ሆኖም እኮ ስህተት ሊፈጽም ይችላል። ዝሙት ብቻ አይደለም እኮ ኃጢአቱ አይደል እንዴ? ዝሙት ግብረ ስጋ ግንኙነት ብቻ አይደለም ኃጢአት። ማሰብ ሀሌውም ከባድ ነው። ተኝቶ እዚያ ገዳም ላይ እዚያች ሰሌን ላይ ተኝቶ እንኳን እየተገለባበጠ ይሄ ነገር ትዝ ሊለው ይችላል። ይህም ከባድ ኃጢአት ነው። ቢሆንም ግን የዚህ ዓለም ትዝታ የዚህ ዓለም ጠባይ ግብር እዚያ ገዳም ሆኖ ትዝ ቢለው እንኳን መውጫና መግቢያ ቀዳዳ ስለሌለው ሩቅ ነው። ይሄኛው ቅርብ ነው። እዚህ ከተማ ላይ ያለው ቅርብ ነው። ዛሬ የሆነ ነገር ቢያስብ ነገ የሆነ ነገር ለማግኘት የሆነ ነገር ለመፈጸም ቅርብ ነው። ገዳም ያለው መነኩሴ ግን በጣም ይርቃል። ምናልባትም ሳምንት፣ ወራትን፣ ዓመታትን ሊርቅበት ይችላል። ያንን ያሰበውን ነገር ለማድረግ ማለት ነው። በዛ ሂደት ውስጥ ደግሞ ያሰበው ለውጥ ምናልባት ደግሞ ለውጥ ይመጣል። አይ ያሰብኩት ነገር እኮ ትናንት ወይኔ ይቅር ይባላል እኮ በገዳም ውስጥ። አሁን ዛሬ ሀልዮ ዝኔት መታኝ ብለን እናውቃለን። ገዳም ውስጥ ሆነ ዝኔት መታን ምናምን እንደዚህ ሳስብ አደርኩኝ። አንተ ወንድሜ እባክህ ንስሐ ስጠኝ፣ ቀኑን አስጠኝ ብሎ እዚያው ላይ ስግደት ይሰገዳል። እንግዲህ የገዳሙን ሚስጥር እንግዲህ እያስወጣኸኝ ነው። ምን ይደረግ እንግዲህ እና ስለዚህ ይህ አለ። አሁን ድራፍቱን ስጋውን ምናምን እየበላ እየጠጣ እንደው እንዴት ይሄ ነገር ከዚህ ነገር እንዴት ሊርቅ ይችላል? አንተ ጥያቄ 75% ወደዚህኛው ነገር ሊገፋፈው ይችላል። 25% ደግሞ አስተዋይ ከሆነ እውነተኛ አስተዋይ ከሆነ ለዛሬ የፈጸመውን ነገር ነገ ደግሞ አይቶ ትናንት እኮ ስጋ በላው፣ ትናንት ውስኪ ጠጣሁ፣ አረቂ ጠጣሁ፣ ድራፍት ጠጣሁ፣ በዚህም ምክንያት ይሄ ነገር መጣብኝ አይደለ? ይሄ ነገር መቅሰፍት ነው ይቅርብኝ ብሎ ራሱን የሚጠብቅ ራሱን ከዚያ ነገር የሚያርቅ ከሆነ ይህ ትክክለኛ መነኩሴ ነው። ነገር ግን አሁን ነገም ከነገ ወዲያ እንትን እያለ የሚሄድ ከሆነ ግን ትክክል አይደለም። አሁን እኔ የሰው ኃጢአት መዘግዘግ የሰው ኃጢአት መናገር ብዙ ስለማልፈልግ እንጂ የሚሰራው ስራ በጣም ከባድ ነው።
እውነት ለመናገር ማለት ነው። እግዚአብሔር ይቅር ይበለን። እንግዲህ እግዚአብሔር ይቅር ይበለን። እግዚአብሔር ምሕረቱን ቸርነቱን ያምጣልን እና እውነተኞች አባቶችን ፊት ለፊት ያምጣልን። እንደኛ ያለውን ኃጢአተኛ ደግሞ ለክርስቲያኖች ማሰናከያ፣ ለቤተ ክርስቲያን እንቅፋት የምንሆነውን እኛን ደግሞ ለንስሐ ያብቃን፣ ለቀኖና ለንስሐ ያብቃን። እውነተኛ ጻድቅ የሆኑ በረከታቸው በመስቀላቸው በእጃቸው ዳስተው በመስቀላቸው ቡራኬ ሰጥተው ጸሎት አድርሰው ለዚህ ምስኪን ሕዝብ ለዚህ ለአንደኛው ተስፋ ለቆረጠው ሕዝብ ለደከመው በዚህ ዓለም ጭንቀት መከራ ለደከመው ሕዝብ የሚያጽናኑ የሚያበረታቱ ፈውስ የሚሆኑ አባቶችን ፊት ለፊት ያምጣልን ብዬ ነው የማስበው። እንደው ሌላው ከምዕመናን ወይንም ደግሞ በማህበራዊ ሚዲያ ከሚነሱ ሀሳቦች መካከል አንዱ እንግዲህ ቅድስት ቤተክርስቲያናችን አሁን ያለችበት ይታወቃል። ፈተናዎች ከውስጥም ከውጭም አሉና ከውጭ ያሉት ያው በፖለቲካውም በተለያየ እይታዎች የሚመጡ ፈተናዎች ናቸው። ከውስጥ ደግሞ ከልጆቿ ከአገልጋዮቿ የሚመጡ ፈተናዎች አሉ። በዚህ ዘመን ከሚመጡ የቤተክርስቲያን ፈተናዎች መካከል አንዱና ዋናው ትልቁን ድርሻ የሚይዘው መነኮሳት ናቸው የሚል ሀሳቦች ይነሳሉ። ይጋሩታል? ምንጩ ከመነኮሳት ነው የሚመጣው። ሙሉ ለሙሉ አጋራው። ቤት ይቁጠረው። እያንዳንዱን ሰው ብንፈትሸው አሁን መነኮሳት እንደ አጋጣሚ ሆኖ እኛ ከገዳም ስለወጣን ከገዳም ወጥተን በዚህ ዓለም ስለምንታይ ነው እንጂ ኃጢአት በመስራት ምናልባትም የሚበልጡ ሰዎች ይኖራሉ ብዬ ገምታለሁ። እውነት ለመናገር ማለት ነው። አዎ ትክክል ነው። ቅድም እንዳልኩት ሕጋውያን የሆኑ በስርዓትና በሕግ የሚኖሩ ንጽህናቸውን ስርዓታቸውን ጠብቀው በቤተ ክርስቲያን ተወስነው የሚኖሩ አባቶች አሉ። ቅድም እንዳልኩት ማለት እንደ ምሳሌ። ከዚያ ሲቀጥል ደግሞ ልቅ የሆኑ ስታያቸው መነኮሳት ግን ከቤተ ክርስቲያኑ ውጭ የሆኑ ክርስቲያኖች የማያውቋቸው፣ ቤተ ክርስቲያን የማታውቃቸው፣ ሲኖዶሱ የማያውቃቸው፣ ጠቅላይ ቤተ ክህነቱ የማያውቃቸው፣ በስም ደብረ ሊባኖስ መንኩሻለሁ፣ በስም ዝቋላ መንኩሻለሁ፣ በስም ደብረሃን ማነው እዚህ አቡነ ኢየሱስ ገዳም ሐይቅ መንኩሻለሁ ምናምን በቃ አንድ ዓመት ቁጭ ብለው ያችን ደብዳቤ ያችን ወረቀት ይዘው ማህተም ይዘው ግን ስራ የሌላቸው ዝም ብለው የሚዞሩ ደግሞ ዘዋሪዎች መነኮሳት አሉ። እነዚህንና እነዚያን መለየት ነው። ለምሳሌ ቅድም እንዳልኩ ደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን 2 መነኮሳት አሉ ልበል። አንደኛው ቅድም እንዳልኩት፣ ሁለተኛው ደግሞ እንዲሁ በቃ ዝም ብሎ ለቤተክርስቲያኑ ፈተና የሆነ ደግሞ ሊኖር ይችላል። ይህን ነው መለየት ያለብን። አሁን ምዕመናን መብሰል አለባቸው። ክርስቲያኖች መብሰል አለባቸው። እኔ አሁን አፍራለሁኝ መንገድ ላይ ቆመው መስቀል ይዘው መነኩስ የሚመስሉ አያለሁ። እኔ አንድ ካላሰለምኩ ብለው የሚያስጨንቁ ሳልሞ ደግሞ ገንዘብ የሚያስከፍሉ አንጣ የሚሉ አሉ። የሚገርመው ነገር እኔ አሁን ለምሳሌ እዚያ ራጉኤልም እዚያ 4 ኪሎ ቅድስተ ማርያም ወዘተ ያውቁኛል። እንግዲህ ሁሉም አሁን እየሰማ ነው። አባ ቆሞስ ይላሉ። ሰው ሌላ ነው የሚያው እንደዚህ በቆሞስ ሲባል ትልቅ ነው። በቃ እኔ ግን እዚህ ጀርባ የምታወቅባት ሻንጣ አለች፣ ኮምፒውተር ማለት ነው። ያቺ ሻንጣ ልጅ እኔ ናቸው እኮ በቆሞስ እኔ ናቸው እንዴ? አዎ እኔ ናቸው። እኔን ሁሉ መጽሐፍ የጻፉ አዎ። ምክንያቱም እኔ በሰው ዘንድ ዝቅ በክርስቶስ ዘንድ ደግሞ መታየት፣ ክርስቶስ ያየኝ እንጂ ሰው ቢያየኝ ምን ያደርግልኛል? ይሄ ነው እና አሉ በጣም ጽድት ብለው በቃ ሆነ በቃ የሚሄዱ። ይሄ ደግሞ እነማን ናቸው? ይሄን ያደረጉ የኛ መበለቶች፣ የኛ እናቶች እህቶች ናቸው። ለምን ይሰጧቸዋል? ሊቀ ሊቃውንት አባ እዝራ የኔታ እዝራ እንዳሉት ለመነኮሳት ምቹ የሆነውን ነገር የምትፈጥሩት እናንተ ናችሁ፣ እኛ ነን። በከተማ ያላችሁ እናቶች አባቶች ናችሁ። ለምንድን ነው እንደዚህ የምታደርጉት? ስለሚበሉትም ስለሚጠጡትም አስተውላችሁ አድርጉላቸው። እንዴ ሽፍን ጫማ፣ ምርጥ የሆነ ጫማ፣ ምርጥ የሆነ ልብስ እየተገዛልን ምርጥ የሆነ ምግብ እየበላን እንዴት ነው ታዲያ? ተጠያቂዎች መነኮሳት ብቻ ሳይሆኑ ያንን የሚያቀርቡ ሰዎች ተጠያቂዎች ናቸው።
የሚያቀርቡ አባታችን ምን ቆሎ ማቅረብ ነው። ቆሎ እንዴ ቆሎ ደረቅ እንጀራ እንደው በሽሮ እንኳን ማቅረብ በቃ ይሄ ትክክለኛ ክርስቲያን ነው። አሁንም መልእክቴን የማስተላልፈው በከተማ ያላችሁ በገጠርም ያላችሁ አባቶቼ እናቶቼ እኛ ስንመጣ የኛ ቀለብ የኛ ምግብ አንደኛ ቆሎ፣ ሁለተኛ ዳቤ ከቻላችሁ ቂጣ በአንድ ወጥ በተለያየ አይነት ሳይሆን በአንድ ወጥ አቅርባችሁ እንድሰጡን ንጹህ ውሃ እንድሰጡን ማደሪያችን ደግሞ ከሚመች አልጋ ሳይሆን ከመሬት ላይ ብታደርጉልን በጣም ደስ ይለኛል። ስለዚህ የኛ ማሰናከል ብቻ ሳይሆን እንድናሰናክላችሁም ምክንያት የሆናችሁን አንዳንዶቻችሁ ስለሆናችሁ ብዬ ነው መልእክቴን ማስተላለፍ ፈልጌ ነው። በጣም ጥሩ። በዚህ ዘመን እንግዲህ ያው ማህበራዊ ሚዲያው የብዙሃኑ መጠቀሚያ ሆኗል። ሁሉም ሰው እጅ ላይ ያለ ስልክ አለና አሁን ቅድም ያነሳናቸው የመነኮሳት ችግሮች እንዳሉ ሆኖ ዘመኑ የሰጠን ሚዲያ ስላለ ሚዲያው ላይም መነኮሳት በሰፊው ይታያሉ። የምንኩስና ህይወትና የማህበራዊ ሚዲያ አጠቃቀማችን ምን መምሰል አለበት? ትልቁ አንዱ መነኮሳትን ከሚያሰድቡ አንደኛው ሚዲያ ስለሆነ የሚዲያ አጠቃቀማቸው ትንሽ ወጣ ያለ በመሆኑ መነኮሳት እንዲነቀፉ አድርጓል ብዬ አስባለሁ። እና ምንኩስና ህይወትና የሚዲያ አጠቃቀማችን ምን መምሰል አለበት? ልክ ነው። እኔም አይቻለሁ። በጣም እንደውም የሚያሳፍረኝ ነገር አንድ ጊዜ አይቻለሁ። አንዲት ሴት ገብታ ላይቭ ላይ መነኩሴው ገብቶ ሁለቱ ብቻ ሲነጋገሩ ሲጨቃጨቁ ምን ሲሉ አይቻለሁ። ይህ በጣም ያሳፈረን። በእርግጠኝነት ያ መነኩሴ አይደለም ነው ብዬ ነው የወሰድኩት። እኔ ለምሳሌ እኔ ሁልጊዜም ላይቭ እገባለሁ። ምክረ ካህን የሚል ትምህርት አለኝ። ስገባ እንትን አላስገባቸውም። እንትን ምንድነው? አላስገባቸውም። ዝም ብዬ ነው የማስተምረው። በውስጥ የሚሳደባለ፣ የሚጽፋለ፣ የሚመርቅም አለ። ዝም ብዬ አስተምሬ መጨረሻ ላይ በጸሎት ዘግቼ እወጣለሁ። ጥያቄ ካላቸው እቀበላለሁኝ፣ በዚሁ በጽሁፍ ማለት ነው። ጥያቄ ከሌላቸው ደግሞ በቃ ዘግቼ አስተምሬ እወጣለሁ እንጂ ከማንም ሰው ጋር መነጋገርም እንደዚህ ማለትም አልፈልግም። ይህን አቋም ወስጄ የማደርገው ነገር ነው። በተባለው ግን ፊት ለፊት እሷም እሱን እያየች እሱም እሷን እያየ ደግሞ አውቆ ደግሞ ለምን እንደው እግዚአብሔር ነው ሰይጣን ነው መነኩሴ ዝም መልከኛ ያደርገዋል። አንተ ምንድነው ነገር አይተቀው ነው። በቃ ገዳም አሁን እኔ ፎቶ አላመጣሁልም እንጂ ገዳም እያለሁ ማለት ነው እንደው ጥቁር ቁርቁር ያልኩኝ በቃ ማስጠላው። አሁን በከተማ ከገዳም አሁን እንኳን ትንሽ ስኳር ስላለችብኝ ጥዋትና መርፌ ወስዳለሁና ስኳሯ ትንሽ ጎስቆል አድርገኝ መልከኛ ነበርኩ እኔ ድሮ ማለት ነው። እና አቡነ ጎርጎርዮስ ይባላል የዝዋዩ ድሮ ማለት ነው። መነኩሴ መልከኛ መሆን የለበትም ይላል። በእርግጥ ተፈጥሮ ነው። ተፈጥሮን የሰጠን እንዴት አድርገን እንቀይረዋል? ግን መቀየር እኮ ይቻላል እኮ። አሁን መልከኛ ከሆንኩኝ መልከኛ ወደ ዓለም መሆን እችላለሁ። አልችልም እንዴ? ድራማ ላይህም እንዴ? በቃ ጥምም ያለ እንደዚህ ድራማ እንዲተጣሙ የሚሰራ ከዚያ ሲወጣ ደግሞ መልከኛ ሆኖ የሚታያለ። እኛም እንደዚያ ማድረግ እንችላለን እኮ። ስለ በሜካፕ ሳይሆን በጾም በጸሎት በስግደት ራሳችንን ዝቅ ለዚህ እኮ ነው። ራስን ዝቅ ካደረኩ ማን ያየኛል? እኔ መሬቱን ካየሁኝ መሬቱና እኔን መሬቱ ደግሞ ግዑዝ ነው። ብዙ ሊያወራኝ አይችልም። አያወራኝም። እንዲህ ቀና ብዬ ፍጥጥ እያልኩ ሄድኩ። ግን አንተ ታየኛለህ፣ እሱ ያየኛል፣ እሱ ያየኛል፣ እሷ ታየኛለች። ይሄ ነው ፈተናውና መነኩሴ በአብዛኛው አይተህ ከሆነ መልከኛ፣ በተለይ ሴቶች ከገዳም ወደ ከተማ ሲመጡ ቆንጆ ሆኖ ይመጣሉ። እና ባለፈው ደውዬ አንዱ እገሌ መነኩሴት ወዴት ገባች? ኧረ እገሌ ማጠላው እገሌት ሴተልጅ ሞታ እገሌና ግብታ እገሌስ እንደዚህ አፍርሳ ምናምን እንደው ብክርም ማለት ወይ። እና አንድ ጊዜ አይቻቸው በጣም ሙሽራ ነው የሚመስሉት። በቃ ሙሽራ በቃ ይቺ ቆዋለች እንደው ወለላ ነው የሚመስሉት። ታዲያ ይሄ እኮ ከባድ ነገር እኮ ነው እውነት ለመናገርና እና ይሄ ነው በጣም ፈተና ነው። እና ስለዚህ ላይቭ ይሄ ሚዲያው
ለእኛ የምናተርፍበት አለ፣ የምንከስርበት አለ። ጨዋታው ገበያው ላይ ነው። ለምሳሌ እኔ ይህ ሞባይል አለኝ። አሁን በዚህ ሞባይል ላይ የማወርደው ነገር አለ። ያ ይጠቀማለሁ፣ ጀበናይን እጠቀማለሁ። በጣም ነው እዚህ የማይመጣ እንትን የለም። እንደ አነካኪ ነው። ለምሳሌ ስለ ዓለማዊ ነገሮች ላውርድ ካልኩኝ ይወርድልኛል። ስለ ገዳም ታሪክ፣ ስለ መጽሐፍ ቅዱስ፣ ስለ ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ያስተማራቸው ትምህርት ታሪኮቹን ከሕፃንነቱ እስከ ልጅነቱ ወይም ደግሞ እስከ ስቅለቱ ድረስ ያለውን ታሪክ ንገረኝ ስለው ያወርድልኛል። ይሄ ጥቅም ነው። ግን የዓለምን የኳስ ጨዋታ የዓለምን እንደ ይሄ የግብረ ሰዶምነትን ነገር የግብረ ስጋ ግንኙነትን ነገር እስቲ ያሳየን ካለ ደግሞ ያመጣልሃል። ጨዋታው ምንድን ነው? አጠቃቀማችን ነው። መንካቱ ላይ ጣት መንካቱ ላይ ዛሬ ስለ አቡነ አባ መቃርስ እፈልጋለሁ፣ የአቡነ አባ መቃርስን ታሪክ ንገረኝ ማለትና ስለዚህ ዓለም ፖለቲከኞች ስለ እንትና ንገረኝ ማለት ሁለቱ ይለያያሉ። አጠቃቀማችን ነው። ይሄ ጥሩ መሳሪያ ነው። ግን አጠቃቀማችን በጥሩ ሁኔታ ከተጠቀምነው ህይወት ነው። በመጥፎ ከተጠቀምነው ደግሞ አደጋ ነው። መጣል ብቻ ነው የሚያስፈልገው። ስለዚህ ሚዲያውም እንደዚያ ነው ማለት ነው። እንደ መነኮሳትን ብቻ ሳይሆን እንዳጠቃላይም አጠቃቀማችንን መወሰን አለብን። ስለዚህ ላይቭ ላይ ገብተው አሁን ደግሞ ቅድም እርሶም እንደተናገሩት እርሶ ላይቭ ሲገቡ ማንንም ሰው ገስት ላይ አያስገቡም። የራሱትን ትምህርት ብቻ አስተምረው ነው የሚገቡ። አሁን ደግሞ መነኮሳት ተጠራርተው ላይቭ ልገባ ነው ግባ ተባብለው እርስ በራስ ተጠራርተው ተደርድረው የሚያወሩበትም እርስ በራስ ጊፍት የሚሰጣጡበት የሚለማመኑበትም እንትኖችን ላይዎችን እያየን ያለ ነው። እና እነኝን ማነው ኃይል ይላቸው እሱ አይሻልም ብለህ ነው? እንደ እርስ በርሳችን እንኳን ተገናኝተን በአካል እንኳን መገናኘት ባንችል እንደው በዚሁ እንኳን ተገናኝተን ማውራቱ እንደው ራሱ ትንሽ ይሻላል። ምክንያቱም መነኩሴ ለመነኩሴ ሌላ ምን ሊያወራም ሊናገርም አይችልም። በእርግጠኝነት ለመነኮሳቱ ምናልባት መገናኛ መንገድ ሊሆን ይችላል። ለምዕመኑ ደግሞ ቅድም ስናነሳው የነበረውን የመነኮሳት ህይወት ይሄ መሆን አለበት ብለን ስንለው የመጣነውን ህይወት የሚያውቅ ምዕመን ግን እንደዚህ አይነቱን ሲያይ አይሰናከልም ወይ ነው? አይ አሁን ምንድነው ትልቁ ነገር? እኔ ብዙ ይጽፉልኛል መነኩሴ ከቲክቶክ ምን ያደርገው ወጣ ምን አለ ስሜታዊ ሆነ ማለት ነው። በዚህ በቲክቶኩ ወንጌልን ካስተማርኩኝ፣ ስለ ንስሐ ካስተማርኩኝ፣ ስለ ጾም ስለ ጸሎት ካስተማርኩኝ የሚያውቁ አሁን እኔ በጣም ብዙ ሰዎች በውስጥ ደግሞ እየደወሉ የምመክራቸው ሰዎች አሉ። የተለወጡ ሰዎች አሉ። እውነት ለመናገር ማለት ነው በጣም እኔ እንደውም ደስ የሚለኝ ነገር ብዙ ሰዎች ተለውጠዋል። ማላውቃቸው በአካል ማላውቃቸው ባልና ሚስቶችን አስታርቂያለሁ በዚሁ ብቻ ማለት ነው። ባልና ሚስት ላይቭ ገብቼ ሳይሆን በውስጥ ደውሉልኝ ነው የምለው። እኔ ሁልጊዜ የኔን ስልክ ማንም ሰው ያውቃል። ደውሉልኝ እላቸዋለሁ፣ ይደውላሉ። በቃ የደረሰባቸውን ፈተና ተጨንቀው እጅና እግራቸውን አስረው ቁጭ አሏሉ በቤት። ያን ሁሉ ፈተናል አስተካክለናል። እና ቅድም ይጠቅማን ያለው ነገር ይሄ ነው። ግን ዝም ብሎ አሁን አንዳንዶች መነኮሳት እንዳልከው ዝም ብሎ ላይቭ ይገባሉ አንድ ነገር ሳይይዙ ማለት ነው። እኔ በ6 ወር ውስጥ ወደ 5-6 ማስታወሻ ጨርሻለሁ። እጽፋለሁ፣ አሰላስላለሁ፣ እዘጋጃለሁ፣ አስተምራለሁ፣ ወርዳለሁ፣ ነገ እገባለሁ። እሱም ደግሞ በትርፍ ሰዓቴ ነው እንጂ ቁጭ የምልባትም ሰዓትም የለኝም። ሁልጊዜ ኮምፒውተር ላይ ነው። ኮምፒውተሮች የራሱ 3 ናቸው። አንዱ እንኳን ቢደክም ሁለተኛው ከደከመ ሶስተኛው ላይ እያልኩ እኔ አልደክምም፣ እነሱ ይደክማሉ። ዓለማዊ ትምህርት ምን ተማሩ? አልነግርም። መልካም። እስቲ እንደው ሰሞኑን በጣም አጀንዳ ከሆኑ ነገሮች አንዱ የመነኮሳት ከተማ መኖር ነውና በተለያየ ምክንያት ከተማ ከመጡ አይቀር መነኮሳት በከተማ ህይወታቸው ኑሯቸው ምን መምሰል አለበት? ውሏቸው ምን መምሰል አለበት? ቅድም ያው በተለያየ ነገር አንስተናል። አጽንኦት ሰጥተው እንድገመው ምን ችግር አለ? እንድገመው። አንደኛ
የኛ ሙያችን መዝናኛችን ቤተክርስቲያን ግቢ ውስጥ ነው። እናንተ እሑድ ቅዳሜ ቢሸፍቱ፣ ሐዋሳ፣ ባህር ዳር ብላችሁ እንደምትሉት የኛ ባህር ዳር፣ የኛ ቢሸፍቱ፣ የኛ ዱባይ፣ የኛ እንትን ፖለቲከኞች ሲደብራቸው ዱባይ ይሄዳሉ ይባላል። የኛ ሲደብረን ቤተክርስቲያን ውስጥ ነው። የኛ ደስታ የኛ ህይወት እዚያው ነው። በቃ ቢጨንቀንም ብንደሰትም ባንደሰትም ቤተክርስቲያን ውስጥ ነው የኛ ሙያችን። አለባበሳችን ይኸው ነው እንደምታየው ነው። በቃ አነጋገራችንም ደህና ዋላችሁ ሲለን እግዚአብሔር ይመስገን፣ እንዴት ነው አባታችን? እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ ልጅ? ትጸልያለህ ወይ? አዎ እጸልያለሁ። ኧረ አልጸልይም። ጸልይ። ትጾማለህ? ትጾሚያለሽ? አዎ። የእግዚአብሔር ያበርታሽ። እሺ መጽሐፍ እያነበብሽ ነው? እያነበብክ ነው? አዎ እያነበብክ ነው። ያበርታህ። አነብ። እንደዚህ በቃ አለቀ ንግግራችን። ከዚህ ውጭ ሌላ ንግግር የለም። ደህና ነሽ ወይ? እንዴት ነው? ደህና ነው። እንዴት ነው? ራሱ እኮ ደህና ማለትም እኮ ጥሩ አይደለም እኮ። እንዴት ዋላችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን ነው እንጂ ሰላም መነኩሴ እንደዚህ ሰላም አይልም። መነኩሴ እየሰማኸኝ ነው? እንደዚህ እጁን አውጥቶ ሰላም አይባልም። እንዴት ዋላችሁ? እንዴት ዝቅ ብሎ ትንሽም ይሁን ትልቅ ምዕመንም ይሁን ካህን እንዴት ዋላችሁ? እግዚአብሔር ይመስገን። አለቀ። ከንግግራችን ጀምሮ የገዳሙን ሕይወት ማምጣት ነው። አንዱ ይህ ነው። የምንበላው የምንጠጣው ቤት ይቁጠረው። በዚያው በቤታችን ስጋ ምንብላ፣ ወተት ምንጠጣ፣ ድንች ምንብላ፣ ምንም እንብላ እዚያችው ከበዓታችን ውስጥ አንድ አባት ነበሩ። አቡነ አረጋዊ ተብለው ያረፉት አባ ኃይለ ማርያም እዚያ እኛ ደብረ ኤዶም አስተዳዳሪ ነበሩ እና ሲነግሩኝ ከተማ ተጠርተው ሲሄዱ አይበሉም አሉ። ዝክር ማህበር ትልቅ ቦታ ላይ ሄደው አይበሉም፣ ቅምስ አድርገው ትውት። ከቤታቸው ግን በደንብ አድርገው ይበላሉ ይባላል። ትክክል ነው በቃ። ምክንያቱም እግዚአብሔር ቸር ነው፣ እግዚአብሔር ርኅሩህ ነው። ሰው ግን ከባድ ነው፣ ጨካኝ ነው ሰው። መነኩሴ እንደዚህ ይበላል። ኧረ በስመ አብ። እሱን ነው ቅድም ያልኩት፣ ለሌላው ፈተና ላለሞ አበላላችን ራሱ ማለት ነው። ስንጠጣ ራሱ ዝም ብሎ መጋት አይደለም። በዚህ ጥቁር ራስ ባሉበት ይታዘባል እኮ ደግሞ አውቆ ተንኮ እነዚህ ምዕመናን እንደው አንዳንዶቹማ እይጠጡ እንጂ ምንም አይልም እኮ ቆርቆር ያደርጋሉ። አይቻልም። ለመነኩሴ በቃኝንም ማወቅ አለበት። ሆዱ ሳይሞላ ሆዴ ሞልቷል፣ ጠጥቶ ሳይረካ አረ ብዙ ጠጥቻለሁ ይበቃል ማለት አለበት። ይበቃልን ማወቅ አለበት መነኩሴ ከምዕመናን ቤት ሄዶ ማለት ነው እስከሚበቃው ድረስ መብላት ሳይሆን እየፈለገ መተውን፣ እሱን ነው በቃ የሚያስፈልገው። እንግዲህ አባታችን እኔ ለዛሬ ያዘጋጀሁትን ጥያቄ ጨርሻለሁ። እንደው ይሄ ቀረኝ ይሄ ቢተላለፍ የሚሉት መልእክት ካለ ያስተላልፉልንና ለዛሬ የነበረን ቆይታ ይሄ ይሆናል። በቀጣይ ደግሞ ሌሎች ሀሳቦች ሲነሱ ሌሎች ሀሳቦችን ይዘን እንመጣለን። ለዛሬ ያለኝ ጥያቄ ግን ይህን ይመስላል። የሚያስተላልፉት መጨረሻ ላይ የሚያስተላልፉት መልእክት ካለ? አመሰግናለሁ። የማስተላልፈው መልእክት ምንድን ነው? በተለይ እንደናንተ ያሉ የሚዲያ ሰዎችንም መናገር እፈልጋለሁ። ምን ብለህ ካልከኝ፣ አንደኛ ለራሳቸው ተመልካችን እይታን ለማሳደግ ብለው አሁን ባለፈው ስለ ሥላሴ ወንድ ጾታ አላቸው የላቸውም በሚል አንድ ሊቅ ተናገሩ። ምክንያት ይኖራቸዋል እሳቸው። በእርግጥ ስተቴ ነው ብለው ተናግረዋል። ስተቴ ነው ብለው የተናገሩት ምንድን ነው? ለምዕመናን አሁን ለምሳሌ ለሕፃን ወተት እንጂ አጥንት አትሰጠው። አጥንት የሚቆረጠም ነው፣ ወተት ደግሞ የሚጠጣ ነው። ለሕፃን ወተት ነው የምትሰጠው እንጂ ላልጠነከረ ሕፃን አጥንት አትሰጠው። እኛ የቤተ ክርስቲያን አባቶች መምህራን የዚህ ዓለም ሰው እንደ ሕፃን ወተት የሚፈልግ እንጂ አጥንትን የሚፈልግ አይደለም። በተቻለ አቅም ለምዕመናን ለዚህ ዓለም ነገር የሚወርደውን ማውረድ ነው እንጂ በዚያ በአንድምታ ቤት
በትርጓሜ ቤት የሚነገረውን እዚያ አውደ ምሕረት ላይ ብትነግረው አይገባውም። ቢገባውም ደግሞ ምን ማለት ነው ብሎ በቃ ተደነቋቁሮ ነው የሚመለሰው እንጂ ትምህርት አይገባውም። አንድ ነው። ሁለተኛ ደግሞ ምዕመናን እንደው በማያውቁት ነገር ባይገቡ፣ በማያውቁት ነገር ባልተረዱት ነገር ብቻ ነገሮችን አስጭሆ አሁን ለምሳሌ አንድ ጳጳስ ኃጢአት ሰራ፣ አንድ ጳጳስ የሆነ ነገር አደረገ ተብሎ ፊት ለፊት ማውጣቱ ለቤተ ክርስቲያን ጥቅም አለው ወይንስ ጥቅም የለውም? ጥቅም የለውም። እንዴ ምንም ጥቅም የለውም። የሚገርም ነገር ለአንተ ለሚዲያው ጥቅም ሊሆን ብዙ ሰው ያይልሃል፣ እይታ ታመጣለህ። ብዙ ሰው አይቶ ከዩቱብ ላይ ከምታገኘው ገንዘብ ይልቅ የአባትህ ክብር ይበልጥ ነበር፣ የቤተ ክርስቲያንህ ክብር ይበልጥ ነበር። አንዳንድ ሰዎች በስም ነጭ ነጯን ብለው ዝም ብለው ነጭ ነጯን ብለው ቤተ ክርስቲያኒቷን ጥቁር የሚያደርጉ ቤተ ክርስቲያኗን ለራሳቸው ነጭ እያደረጉ የራሳቸውን ኑሮ እያመቻቸው ቤተ ክርስቲያኗን የተቆረቆሩ መስለው የሚያለቅሱ ይመስላሉ የሚሉ አሉ። ውሸት። ጳጳሱ ምንም ይሁን ካህኑ ምንም ይሁን መነኩሴው ምንም ይሁን ምንም፣ አዎ ልክ ነው፣ እውነት ሊሆን ይችላል። ግን በውስጥ የምናስተካክለው አሁን ቅድም ስናገር እኮ ሁሉንም ሙልጭ አድርጌ አልተናገርኩትም። ልናገር ብል ማለት ነው ሰውነት ይንቀጠቀጥና ትወድቃለህ። የመነኩሴን ግብር፣ የጳጳስን ግብር፣ የምናምን ግብር፣ ስራቸውን፣ ክፋታቸውን ምናምን እኔ የደረሰብኝን ነገር ብነግርህ ከጭካኔ ጀምሮ ብነግርህ በቃ እንዲህ ሊያንገሸግሽ ሁሉ ይችላል። ግን አልናገርም። ለምን? የምትነካብኝ እናቴ ቤተክርስቲያን ስላለች፣ ያሳደገችኝ ቤተክርስቲያን ስላለች ሰውየውና ቤተክርስቲያኒቷን ሰውየውና ሃይማኖቴ ኦርቶዶክስ ሃይማኖቴ ለይቼ ስለማውቅ በደንብ ስለማውቅ እና ይሄ ስለሆነ አንድን ጳጳስ፣ አንድን ካህን፣ አንድን መነኩሴ፣ አንድን ዲያቆን እንዲህ አጥፍቷን ብለን ፊት ለፊት በማምጣታችን ቤተክርስቲያኒቷን የበለጠ ኪሳራ ውስጥ ይከታታል እንጂ አሁን በሙስሊም አሁን የሙስሊሙ ዋና ኃላፊ እንዲያደረገ የፓስተሩ ኃላፊ እንዲያደረገ ተብሎ እኔ ፊት ለፊት ሲወጣ አይቻልም። የኛ ግን በቃ ያወጧቸው የራሳችን ልጆች የራሳችን ሰዎች ምን እንደሆነ አላውቅም። እና ስለዚህ ይሄ ቢቀር ቢስተካከል ቢታረም ለማለት ነው። አመሰግናለሁ። መላከ ገነት ቆሞስ አባ ወልደ ጊዮርጊስ በመንክር ሚዲያ ወቅታዊ ሀሳቦች ላይ ጥያቄ ለማቅረብ ያቀረብንሎትን ጥያቄ ተቀብለው ስቱዲዮችን ድረስ ስለመጡ በልጅ አንደበት ከልብ አመሰግናለሁ። እኔም ጠርታችሁኝ ቃለ ምልልስ እንዳደርግ ስለጋበዛችሁኝ በትህትና በፍቅርም ስለተቀበላችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን ከመላከ ገነት ቆሞስ አባ ወልደ ጊዮርጊስ ጋር የነበረን ቆይታ ይህን ይመስላል። በነበረን ቆይታ ላይ አስተማሪ ስለ ምንኩስና ሕይወት ግንዛቤ ታገኛላችሁ ብለን ተስፋ እናደርጋለን። ባሳለፍነው ቆይታ ላይ ሀሳብ አስተያየት ካላችሁ፣ ለአባታችንም ጥያቄ ካላችሁ፣ ወደፊትም ደግሞ ቀርበው እንደዚሁ እንዲያስተምሩን ሀሳብ ካላችሁ ኮመንት ላይ ጻፉልን። ሌሎችንም ጥያቄዎች የምታነሱት ካለ በኮመንት ላይ አስፍሩልን፣ ያንን እንመለከታለን። እንዲሁም ደግሞ መልእክቱ ለብዙሃኖች እንዲደርስ ደግሞ የተለመደውን ሼር እና ላይክ በማድረግ ለብዙሃኑ አድርሱልን። የነበረን ቆይታ ይህን ይመስላል። በሌላ እንግዳ እስከምንገናኝ ድረስ ቸር ይቆየን።